አሁን የምናገረው ነገር ጳጳሱ የሚናገረውን ነገርም ያው እየሰማን ነው ሁላችንም ማለት ነው። ስለዚህ ሰውየው የሚናገረውን ነገርም ወደ ኋላ ለማሸሽ አንሞክር። እንግዲህ ጨለማ ብርሃን ከጨለማ ጋር አይደለም፣ ብርሃን ከጨለማ ጋር ህብረት የለውም ይላል አይደለ? ሰውየው አሁን ትክክለኛ ጳጳስ ስለሆነ ብቻ ግዴታ ኦርቶዶክስ ብርሃን ናት ብሎ መመስከር አለበት ብለንም ሰውየውን ማስገደድ የለብን። ከነገራችን ላይ በቃ እውነቱ እየተገለጠ ነው። አሁን የደረስንበት ሰዓት ከነገራችን ላይ የምናመልከውን አምላክም የምናውቅበት ሰዓትና ጊዜ የደረሰ ይመስለኛል። እኔ ኦርቶዶክስ ነኝ፣ ዲያቆን ነኝ። ከዲያቆንም ማለፍ የመምህር ላይ ከፈለጋችሁ ኦርቶዶክሳን ጠይቁኝ፣ መልስም ስላለኝ ማለት ነው፣ መልስም አለኝ። ስለዚህ ኦርቶዶክስ ከራሳችን በቃ አለ አይደለ የሆነ የራሳችን አግንነን እየጻፍነን ነገሮችን ሁሉ አጡዘነዋል። ከአምላካችን የወጣንበት ምክንያትም ምንድነው? አንደኛ ድርሳናቶችን ተከትለን ነው አሁን ወደ ጥልቅ እየወረድን ያለነው። ድርሳናቶችን እንቀንስ። ገድለ ክርስቶስ ሲሻር አይተናል ሰሞኑን። የሆነ መጽሐፍ መርዙን ሲረጭ ቆይቶ አሁን ከእንግዲህ በኋላ ይሄ ውሸት ስለሆነ ከእንግዲህ በኋላ በየሱቁም እንዳይሸጥ እንዳይለወጥ ተወገዘ። ባለፈው በእንትኖች ተሰብስበው ማለት ነው፣ በኦርቶዶክሳውያን ሕግና ደንብ። ስለዚህ ገድለ ክርስቶስ ገድለ ክርስቶስ ታግዷል። ግባና ገድለ ክርስቶስ እንዴት እንደታገደ እዚያ ላይ ዝም ገድለ ክርስቶስ እንዴት እንደታገደ ምናምን ብለህ ሰርች አድርገህ ተከተለው። እኔ አሁን የምነግርህ ነገር ኦርቶዶክስ ስለሆንኩኝ የሆነ የሚሸፋፍነው ነገር አለ። ማለትም አንድ ነፍስ ነው ያለችኝ። አንድ ነፍስ ስላለችኝ የት እንደምትወድቅ ግን አመቻችቼ ይሄ ፈራሽ የሆነው ስጋ ግን የሚወድቅበትን እኔ አላውቀውም። ነፍሴ ግን የምትወድቅበትን ራሴ ማመቻቸት ግን ግዴታ ስላለብኝ ማለት ነው። ቅድም አሁን ቸኩዬ መሌ ብለህ ስጠራ የሆነ ስራ ነበረኝ መሌ እሺ ምናምን ብዬ እንትን ስለ ምንድን ነው እንደዚህ የሆነ ነገር እንትን የሚል ብለህ በጣም በንዴት አወረድከኝና እንትን እንደገና በጣም ለፍቼ ነው የገባሁት። አሁን ብርሃኑ አለን ይደበዝዛል እንጂ መብራቱ አይቀርም አይደለም። አይ መብራቱ አይቀርም እያለንማ በተስፋ መስጠት የለብንም። አሁን ነው መብራት ያለው። መዳንም እኮ አሁን ነው አይደል? መዳንም አሁን መሆን አለ። ስለዚህ ኦርቶዶክስ ስለሆነን ብቻ የድሮ የጥንቷ ናት ምናምን እያለን የምንድንበት እንትን የለም። ይሄ ታሪክ ነው። በቃ ልትመሰረት ትችላለች። ድሮ የተሰራ ቤትና አሁን ደግሞ ጠገቡ ድሮ የተሰራበት ቤት ላይ ብሰራ የምናድርበት እኩል ነው። አንተን ታድርበታለህ፣ እኔም አድርበታለሁ። ግን ቤት ስለሆነ ብቻ እናድርበታለን እንጂ የሆነ ነገር እንትን እያለን እንትን ማለት አለ። ስለዚህ አሁን ትክክለኛውን ነፍሳችን የምታርፍበትን እንትን ማለት አለብን እንጂ ኦርቶዶክስ አሁን ዛሬ ማንን ነው እያመለክነን ያለ ነው? እኔ እዚያው እኮ መስቀል አደባባይ ደርሼ የመጣው አለባበስ ሌላ ነው። በአለባበስ የሚቀየር እምነት የለም። ይሄ ባህላዊ በቃ የሆነ ደስ ለማሰኘት ምናምን ሊሆን ይችላል። በቃ ተስፋ ቅቡጻ መሆን ያለብንም መልከ ኢየሱስ መልከ ማርያም ልንደግም እንችላለን። ሰላም ለስክለስምኝ ሰላም ለስክለስምኝ አዋዝ ምነከረበኔ ወቁስ ወምነሰልመልት ሙዝ ማርያም ድንግል ከንፈሯን እግሯን እጇን አመስግነን የምንገባበት ህይወት ነው ወይ? ይሄ የነፍሳችን ጋር ይሄዳል ወይ ነው? ማርያም ማለት በቃ እንደኛ ሰው ናት። ብታምኑም ባታምኑም ኦርቶዶክሳዊም ካሁን ጀምራችሁ ጠይቁኝ። ምንድነው ስለ እጇ፣ ስለ ጥፍሯ፣ ስለ እንባዋ፣ ስለ እግሯ፣ ስለ እጇ፣ ስለ መብሏ፣ ስለ ሄደችበት ምናምን አይደለም የሚባል ነገር የለም። አሁን ወደ ትክክለኛው እንምጣ። በቃ ጨረስን እኮ በቃ አረፈርንበት፣ ቆየንበት። እስከ መቼ ነው እንደዚህ ሆነ የምንኖርበት? ኢየሱስን ስግዱ ለእግዚአብሔር ዘምሩ፣ ለእግዚአብሔር ዘምሩ ለንጉሥነ ዘምሩ አለን አይደለ? በቃ ዘምሩ ለማርያም አለ፣ ዘምሩ ለጊዮርጊስ ለመርቆሪዎስ ለጎርጎሪዎስ አለ። ጎርጎሪዎስ መርቆሪዎስ ምናምን እያለን በቃ እንደኛ ያሉን ሰዎች ስቃያና ወይ እነዚያ ሰዎች ግን በህይወት አሁን ቢመጡ ግን እንዲሁ እውነቴን ነው የምነግራችሁ፣ አይከሱንም፣ አያሳስሩንም። ማለትም ያለ ስማቸው ስም እየሰጠን ስለሆነ ማለት ነው። እኛ ዝም ብለን መበሻሸቅ ብቻ እውነቱን የምንወቅ እንጂ ዝምላችን አይናችን በቃ በጨው እየታጠብነን በቃ እንደዚህ ለነሳ ወንድም የተባረግን። ከነገራችን ላይ እኔ ኦርቶዶክስ ነኝ። ከእንግዲህ በኋላ ጴንጤ ሆናለሁ። ብታምኑ ባታምኑ ኢየሱስ እቀበላለሁ። እሺ ብታምኑ ባታምኑ ከእንግዲህ በኋላ እኔ ስለ አልቀበልም። ይሄን እንጨት ምናምን
ያስፈልገህን ሪፖርት ማድረግ ትችላለህ። በቃ እኔ ከእንግዲህ በኋላ ያስፈልገኝን እምነት የመቀበል ግዴታ አለብኝ። በቃ ከእንግዲህ በኋላ ድሮ የመጣች ናት። በስንዴ የመጣ ነው። በስንዴ ቀርቶ በድንች የመጣ ነው። ካዳነኝና እውነቱን ካወቅቱ ምን አገባኝ? በቃ ኢየሱስ ክርስቶስ ደሙን ከፍሎ ራሱ ደሙን አፍስሶ አጥንቱን ከስክሶ ያዳነኝ ኢየሱስ ክርስቶስ የናዝሬቱ ከድንግል ማርያም ከንጹዋ ከዚያች ከሚወዳት ቃል ኪዳን በነቢያቶችና በነቢያቶች የተተነበየውን ቃል ስትሬት አድርጎ የመጣውን ኢየሱስን ከድንግል ማርያም የተወለደውን ኢየሱስን አመልካለሁ። በቃ ከዛሬ ቀን እና ሰዓት ጀምሬ ማለት ነው። እኔ ከእንግዲህ በኋላ ተጎትቼ የምኖረው ነገር የለም። ወደ ኋላ የምጎተተው ነገር የለኝም። በቃ ምንድነው በቃ አለባበስን እየቀየሩ የሆነ ነገር እየቀየሩ በቃ ማጭበርበር ምንድነው? እውነቱ የት ነው? አየነው እኮ ቀድሰን አይተነዋል። እኔ 18 ዓመት መርጌታ መሪ ይባላለሁ። ሂድ ግባ ስትሬጅ ላይ የኔን እያንዳንዱ ታገኘዋለሽ። ሻሹ ካባው አለ ከፈለግ ውሰደው። ይሄ ያድነኛል እንዴ? ያ ህይወት ነው እንዴ? ነገ ብል የሚበላውና ባጃክስ ውልቅ ብሎ የሚጠፋ ነገ በቃ የሆነ ነገር ብዬ አንቦርስሽ የኔን ካባና ሻሽ እኮ እየዳሰሱ እንድናለን እያሉ እኮ ብዙ ነገር የተደረገልኝ ሰው እኮ እኔ እኮ ኃጢአተኛ ነኝ። በጣም የቆሸሽኩ ሰው ነኝ። የጣቷን ቀለበት እያወለቀች ሰጣኛለች እኮ። ይቅር እግዚአብሔር ግን ይቅር በለኝ። አይ ምንድነው የምናወራው? ኦርቶዶክስ የድሮ ናት። ኢየሱስስ ያሁን ነው። አልፋና ኦሜጋ እኮ ነው ኢየሱስ መጀመሪያ። እሱ ነው የድሮ የጥንቱ። ማንም የድሮ የለም። እንዲያው ልንገራችሁ አልፋና ኦሜጋ እኔ ነኝ። አብን ያየ እኔን ያየ አበቃ ነገሩ። ምንድነው ጴንጤ ምናምን? እኔ ጴንጤ አላውቅም፣ ሙስሊምም አላውቅም፣ ኦርቶዶክስም አላውቅም። እኔ የሚያድነኝ ኢየሱስ ክርስቶስ ብቻ ነው። እዚያ ባናርህን እያንዳንዱ ሄዳችሁ ለጥፉ። እኔ ምን አገባኝ? እኔ የቄስ የሊቀ ካህናት ምናምን የሚባሉ ሁሉ ዘር ነኝ። እኔ አማራ ክልል ነኝ። ከነገራችን ላይ እሺ በቃ ጡቷ ሁሉ ይፈሳል፣ በዚህ በእንትኑ በስሉ ሁሉ ወተት ይፈሳል እየተባሉ ያደግ ሰው ነኝ። እኔ ከእንግዲህ በኋላ አልቀበልም። አውቄዋለሁ። እኔ ትምህርት ቤት እያለሁ ነው እያንዳንዱን የተማርኩት። ማርያምን እንወዳታለን። እንዲያውም ጴንጤ ነው ማርያም በደንብ የሚያውቃት ስራዋንም ግብሯንም በደንብ ጠንቅቆ የሚያውቅ ኦርቶዶክስ ሳይሆን ጴንጤ ነው። ስለ ማርያም እያንዳንዱ የሚያውቅ ማርያም መጣ የምትመረቃችሁ ግን ጴንጤዎች እንጂ ኦርቶዶክሳውያን እንዴት ነው? መጽሐፈ ኩፋሌ ትገባላችሁ። መጽሐፈ ጉርጉር እንደዚህ ከሆነ ለምን ተሰቀለ? ለምን ቤዛ ሆነ? እነዚህ አይበቁም ነበር? እይታ አምልኩ ባዕድ አምላክ እንበሌ ነው እኮ ያለ። በቃ እኮ ጨረስክ። ሌላ ውስጥ አትግባ ከኔ ላይ። ያለኔ አምላክ አንዳች እንኳን አምላክ የለም ነው ያለ። አበቃ ነገር። ስለዚህ ጣዖታት ምናምን እያመጣ ነገር አርሴማ ኦርቶዶክስ ስለቆየ በቃ ለዚህ ጣዖት ይገባዋል። በቃ የሆነ ነገርማ እናደርግለት እያላችሁ ሰውን አታሰስቱ። ህዝቡ ደንዝዟል። ማንን ይስማ? መጽሐፍ ቅዱስ በኃይልና በእግዚአብሔር እነማን ጳውሎስና ጴጥሮስ የጻፉትን ጳውሎስና ጴጥሮስ አይደለም 12 ሐዋርያት ቁጭ ብለው ከእግዚአብሔር ቃልና ኃይል እየተቀበሉ የጻፉትን ምን ቀበል ከሆነ እንቀበል። አይ ዝም ብሎ ጎርጎርዮስ ይሄ ዝም ብሎ ከመቃብር እየዘጋ ዝም ብሎ ስራ ያጣቀ እንትን መነኩሴ የጻፈውን ሁሉ እየተከተል ዝም ብሎ በቃ በረከቱ ይደርብን እያለን እያንዳንዱ ዝም ብሎ እንደ ሸቀጥ ዝም ብሎ የሚሸቅጠውን ሰው ባንከተል በጣም ጥሩ ነው። እባካችሁ ህዝቡን አናደንዝው። ደግሞ የሚገርማችሁ ነገር ምንም አሁን እኮ እየነቁ ደግሞ ተመልሰዋል እኮ ሊቃውንቱ ተመልሰዋል ወደ ኢየሱስ ክርስቶስ። አሁን ምንም የማያውቀው አረም ቤተማ ከቤተሰቤና ከእናቴ ከአባቴ የመጣውንም አምነም አንዳንዱ ስንጠየቅ ደግሞ ዝም ብለን አረ አባቴ ከሞተማ ጴንጤ ይሆናለሁ ይላል። አያችሁ አይደል? ከማን ጋር ቡና ጠጣለሁ እኮ ነው። ከማን ጋር እሰክራለሁ? ራ ቢራው ቢቀርብኝ አረቄው ቢቀርብኝ ቢቀርስ በእግዚአብሔር መንፈስ ከሩ ነው ያለ። ወይን ጠጅ አትስከሩ ነው ያለ። አበቃ ነገር። በእግዚአብሔር መንፈስ ማለት በደስታ በኃይል በመንፈስ ማለቱ ነው። እና እባካችሁ በጣም ይቅርታ አድርጉልኝ። ሰዓቱን ጨርሰባችኋለሁ። ከእንግዲህ ኢየሱስን እቀበላለሁ። ብታምኑ ባታምኑ ሰይጣን ይበድ ይሞት እዚያው ይከስከስ ይብነን እንደጉድ ምን አገባኝ። ቻው። እሺ ወዳጄ እግዚአብሔር አምላክ ይመስገን። ወንጌል ገብቷል። አሜን። ጥሩ ነው፣ ደስ ይላል። ዳኒ ይሰማል? ሚውት አድርጋ እያወራው አይሰማኝም ብራዘር። ሰው እኔ እያወራው ከሆነ ሰው ሲያወራ አይሰማኝም ብራዘር። እግዚአብሔር ይመስገን። እንኳን ጌታ ረዳ።
እንደዚህ አይነት የመረዳት ደረጃ ላይ መድረስ ቀላል አይደለም እና እግዚአብሔር መልካም ነው። ይህን ጌታ ለመቀበል ፈቃደኛ እንገናኛለን። ችግር የለውም። ጌታን ከሱ ሌላ ማን አለ? ቅዱስ መንፈሴን አትውሰድ ቢራ ከእንግዲህ በኋላ የሰጠኝን መንፈስ ዝም ብሎ ለማንም ርኩሳን እኔ አሳልፌ አልሰጥም። በቃ እቀበላለሁ። ወስናል ጨክን። ለገባህ እውነት ቆርጠህ ውጣ። እግዚአብሔር ይረዳል። ምንም ጌታ ይዛል። አሜን። ቴንክ ዩ ብራዘር። እሺ ሰላም ደር ፎሎ ባክ መልሼ እልሃለሁ። በውስጥ መስመር ታገኘኝ ትችላለህ። ሰው ምንም ቢልህ እንዳትሰማቸው ምንም ቢልህ ማለት ነው። ማንንም አልሰማም። የነገርኩህ እኮ ማንም ነግሮኝ አይደለም። በቃ እኔ እውነቱ የገባኝን ገብቶኛል። እኔ በትርክት ባልሆነ በውሸት ላይ ስለተሰቀለ በመርገፉ በህንፃው በጉልላቱ በምናምን አይደለም። የእግዚአብሔር ያ ምኑ ነው? ምኑም አይደለም እኮ። ሰማይ ዙፋኑ ናት እኮ፣ ምድርም የእግሩ መረገጫ ናት። ከሰማይ እንደ ሰናወረ ህንፃ ከላይ ብትቆልለት ለሱ ምኑም አይደለም። እኔን አንተ መስራት ትችላለህ። አንተን እኔ መስራት ትችላለሁ። የእሱ ቤተ መቅደሶት አንተና እኔ ነን። ከጣሊያንም አምጣ ከአሜሪካም አምጣ አንተና እኔ መስራት አይችልም። ማንም ቢደራረም ማለት ነው። የእሱ ህንፃ አንተና እኔ ነን። ስለዚህ የእያንዳንዱ ዝም ብሎ በቃ ሲቸገሩ ጸበል ፈረቀው ከዋርካው ላይ ማርያም ፎቶሾፕ እያደረጉ እንደዚህ አይተን ሰምተን ብናመልከው ጥሩ ነው። እንደዚህም ብለን በብሽሽት የኛ ትበልጣለች ማርያም አምላኳ ቀጥታ እኮ ያመለከች ሰው ናት። እንደኛ ዝም ብላ ተልከስከሳ ያለፈች አይደለችም። እና በጣም ይቅርታ አድርጉልኝ። እኔ በስሜት ነው በጣም ግን በስሜት አይደለም፣ እኔ በስሌት ነው የማመልከው አምላኬን። ከእንግዲህ በኋላ ማለትም በስሜት የገባ ነገር እንትን ወደኋላ ማለት ስለማይቀር እኔ አስልቼ የመጣው ሰው ነኝ። ከፈለገ ኦርቶዶክስ ነኝ የሚል ና ተከራከረኝ። ግባ ስለ ታቦት ምናምን ጠይቀኝ ከፈለግ። ታቦቱን አሃዱ አባዱ መንፈስ ቅዱስ ብለን ያለ ነው እና ግባ ከፈለግ። ዲያቆንም ከሆና እንዲያው ዝም ብለን ስለ ቀጸላው ስለ ካባው ከሆነም ግባ እንግባ ከፈለግ። እኔ ላይ መውሰድ ትችላለህ። እውነቴን ነው የምነግርህ። እኔ ማንገራገር ምናምን አይደለም። በጣም ይቅርታ አድርጉልኝ። ለዝራ እሺ እንደዚህ እናርጋ። እሺ እኔ ተቀብያለሁ። ምንም ችግር የለብኝም። ተቀብያለሁ። በዛሬ ጀምር ሮያል። እሺ ኦርቶዶክስ ነህ? ሮያል ኦርቶዶክስ ነህ? እስኪ እንግዲህ እኚህን አባት መሞገት ትችላለህ? እግዚአብሔርን የሚያውቅ አንተ አታውቀኝም። እኚህን ወንድም ችግር የለም። ትልቅ እግዚአብሔር ነው። እኔ አይደለሁም ትልቅ፣ አንተም አይደለም ትልቅ። ትልቁ ኢየሱስ ክርስቶስ ነው። እሺ በኦርቶዶክስ ውስጥ ብርሃን አለ ብለህ ታምናለህ? ሮያሌ እስኪ አሁን የምታወራው እንድናምን ኦርቶዶክስ ትክክል መሆኗን ካነበብከው መጽሐፍ ንገረን እስኪ። ምን ለምሳሌ ምን ማስረጃ ያገኘ ኦርቶዶክስ ትክክል መሆኗን? ቲክቶክ ያስባቸው ነገሮች አብዛኛው ነገር እምነቴ በቃ ገባ። ለምሳሌ ስለ ጥምቀት ያለው ነገር፣ ስለ ብዙ ነገሮች እዛ ላይ ያለው ነገር አብዛኛው ነገር ከመጽሐፍ ቅዱስ ጋር የተያያዘ እንደሆነና በእምነቴ ኮራውኝ ብቻ አንብብ ስላለኝ በመረጃ እናርገው እኛም እንድንኮራ። ኦኬ በምታወራው ነገር እውነት መሆኑን ለምሳሌ በ40 እና በ80 ቀን አጥምቁ ይላል። በ40 በነገራችን ላይ
ይህንን ባለፈው ኤርሚያስን ጠይቄዋለሁ። በ40 እና በ80 አጥምቆ ሳይሆን መቼም አሁን የጴንጤ ልጅ እንደ ጴንጤ ልጅ ምንም ሃይማኖት ሳይኖረው ከጴንጤ አንጻር ሳይሆን ሮያል አነበብኩትና ትክክል ሆነ አገኘሁት ካልከው አንጻር ነው የምትመልሰው። መጽሐፍ ቅዱስ ላይ ጴንጤን አይደለም ያነበብከው የእግዚአብሔርን ሐሳብ ነው። ባነበብከው ክፍል ላይ በ40 እና በ80 ቀን ላይ ሕፃናትን አጥምቁ የሚል አገኘህ ወይ? የቤተሰቦቻቸውን ይዘህ በቤተሰቦቻቸው መሰረት አልምጥ ነው ይላል። እኔ እዚህ አንዱ እኔ በነገራችን ላይ አልመጠም ነው ምንም እኔ ጀስት ፎከስ ሐሳብ ላይ ፎከስ አድርግ። ግድ የለም እኔ እናንተ ብቻ ነው እያወራን ያለው እና ማስረጃ አስጠን ከዮሐንስ ወንጌል የፈለግከው ቦታ ላይ ያነበብከው ዮሐንስ ወንጌል ምዕራፍ 3 ላይ ምዕራፍ 3 ላይ ሕፃናትን አጥምቁ ይላል። ኖ መልክ እኛ የጥምቀት እንዳለ ሆኖ ግን አሁን ለምሳሌ እኔ ምንን ኮምፔር አደረኩ መሰለህ ዳኒ? ምንም አሁን ኮምፔር አደረኩት ነው ታውቃለህ። ለምሳሌ ኦርቶዶክስን እኮ አሁን እንደሱ አናወራም። አሁን ቀረ አሁን ሮያል አሁን ያንን ኦፖርቹኒቲ ሉዝ አድርጋለሁ እና ያነበብክ ነው አሁን ጣስ ነው አይደል? የምታወራውን ነገር በማስረጃ ነው የምንጠይቅ። ምክንያቱም ቀለም እየቀባህ እንደሆነ ለእኔ የሚታየኝ እና ደስ ነው የሚለኝ እንደዛ የምትላት አይምሮ ውስጥ አሁን ያለችውን ኦርቶዶክስ ካገኘ በጣም ነው ደስ የሚለን። በ40 እና በ80 ቀን ላይ እያጠመቃችሁ በደምብ ስማኛ። በ40 እና በ80 ቀን ላይ ሕፃናትን አጥምቁ የሚል የኦርቶዶክስ ትምህርት ትክክል ነው የሚል የዮሐንስ ወንጌል ላይ ያገኘሁት ምን ክፍል ላይ ነው? ዮሐንስ ወንጌል ሳይሆን የሐዋርያት ሥራ ላይ ቤተሰቦቻቸውን ይዘው እንደተጠመቁ ያሳያሉ። ሐዋርያት ሥራ ከይቅርታ ጋር አሁን ማነው መሌ የኢትዮጵያ ኦርቶዶክስ ክርስቲያን አገልጋይ ነው። እሱ ሲናገር የተናገረውን ዲና ያደረክና አንተ ግን ከዚህ በፊት ስናወራበት የነበረውን ከኛም ጋር ስታወራበት ከሌሎችም ጋር ስታወራበት የነበረው ነገር ዳይቨርት አደረክ ማለት ነው። መሌ ያውራ መሌ ደርዝ ያለው ነገር ነው። ቆይ አድምጠኝ። ደርዝ ያለው ነገር ነው ያወራው። አንደኛ ቤተክርስቲያኒቱን የሚያውቅ ነው። የቤተ ክህነት ሰው ነው። ቃናው ያስታውቃል። ኦኬ የተማረ ሰው ነው እና ሪያሊቲውን የተናገረው እውነቱን የተናገረው። እኔ እንደዚህ አይነት ትውልድ ነው የሚገዛኝ። እንዲህ አይነት ትውልድ ነው ለእውነት የቆመ ማለት ነው። በቃ መጽሐፉ ለሚለው እውነት ያነበበ የተማረውን በትክክል የተናገረ ማለት ነው። እና አንተም ትናገራለህ አትናገርም እያልልህ ግን መሌን አቋርጠው ነው አንተ ገብተህ የሕፃናት ጥምቀት ላይ ያልከው። በጣም ብዙ ጊዜ እንኳን አንተ አይደለም አንተን ልንንቅህ ያህል ታውቃለህ። እንኳን አንተ አይደለም ሊቀ ሊቃውንት የተባሉት መጥተው ዮሐንስ ወንጌል ምዕራፍ 3 የሕፃናት ጥምቀት ነው ብለው ለማስረዳት እኛ ፊት ሲንተፋተፉ አይታቸዋል። የለም እሺ ዮሐንስ ወንጌል መጽሐፍ ቅዱስን አንብብ አልኩ፣ አነበብክ። ስታነብ የኦርቶዶክስ እውነተኝነት ከተገለጠልህ በቃ እዛው ጋር ነው ጸንተህ መቆም ያለብህ። ዋናው መጽሐፍ ቅዱስን ማንበብ ጀምረሃል። ማንበብን ቀጥል እንዳታቋርጥ። በደንብ እንድታውቃት ኦርቶዶክስን መጽሐፍ ቅዱስን በደንብ አንብብ። ስታነብ በደንብ አድርጎ ኦርቶዶክስነትን መጽሐፍ ቅዱሱ ይነግርሃል ወይስ ማንን ነው የሚነግርህ? እሱ ለመጽሐፉ ልተው። ኦኬ ኤርሚ አንድ ነገር ልንገርህ። እኔ ዛሬ እንደውም የገባሁት ለዚህ ነው። ማን የሆነ ጓደኛችሁ ማን እንደሚባል አላውቅም። በቃ ነው በቀለ የሚባል አንድ ጓደኛችሁ ይሄን ልጅ ምናምን እንደዚህ ሲገባ ራሱ በጣም አላማው ራሱ እኛን ሌላ ነገር እንትን ለማለት ነው ትምህርት ሲሰጥ ምናምን ለማድረግ ባይገባ ደስ ይለኛል ምናምን ስላለ እኔ ዛሬ የገባሁትን አንደኛ አንተን ላመሰግንህ መጽሐፍ ቅዱስ ማንበብ በመጀመሪያ እኔ ምስጋና አያስፈልገኝም። እሱንም ከሆነ እኮ ባለፈው ብለሃል። እውነቴን እንዳውቅ አረከኝ። ሁለተኛ ደግሞ እኔ ምስጋና አያስፈልገኝም። ሮያልዬ ምስጋና ቢያስፈልግም እንኳን አንዴ ኤርሚ ቴንኪዩ መጽሐፍ ቅዱስ በህይወት ዘመኔ አንብቤ አላውቅም ነበር፣ አንብብ ላይ ማንበብ ጀመርኩ ብለህ ነግረኸኛል። እናም ደግሞ ቴንኪዩ ብለኸኛል። እኔ በየሳምንቱ ያመሰገንኩ እምነቴን እንዳውቅ አረገኝ። አሁን ደግሞ አይገርምህ? ኦኬ በቃ አሁን እሱን ነው መቀጠል ያለብህ ታዲያ ሮያልዬ። አሁን አንተ መጽሐፍ ቅዱስን ማንበብህን ቀጥል። መጽሐፍት የሚናገሩት ለማን እንደሆነ እኛ ስለምናውቅ መጽሐፍት አንድ ነው። መጽሐፍን ሰው አንብቦ ጴንጤነቴን ጥብቅ አድርጌ እንድቀጥል አደረኩ ብሎ አይልም። ስለ ጴንጤነት አይናገርም መጽሐፍ ቅዱስ። መጽሐፍን አንብበህ ኦርቶዶክስነቴን እንዳውቅ አደረከኝ ብለህ አትበል። ስለ ኦርቶዶክስ አይናገርም መጽሐፍ ቅዱስ። መጽሐፍን አንብቤ ስለ ካቶሊክነት ሃይማኖቴን ጥብቅ እንዳደረገ አደረከኝ ብለህ አትበል። መጽሐፍ ቅዱስ ስለ ካቶሊክ አይናገርም። መጽሐፍት የሚናገሩት በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 ላይ እንደዚሁም በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ ስለ እግዚአብሔር ልጅ ስለ ጌታችን ስለ ኢየሱስ ክርስቶስ ጌትነትና አምላክነት አዳኝነትና ፍጹም ሰው
ከድንግል ማርያም መወለዱ ለሰው ልጆች በደልና ኃጢአት መሞቱን መነሳቱን በስሙ የሚያምኑትን የኃጢአታቸውን ይቅርታ እንደሚያገኙ የሚናገረውን እውነት ነው የሚናገረው። አሁን ኦርቶዶክስነትን ጥብቅ አድርጌ ምናምን ነገር ብለህ ያልከው ውሸት ነው፣ ውሸት ነው። ምን ታጠብቃለህ? ኦርቶዶክስነትን መጽሐፍ ቅዱስን ስታነብ የምታጠብቀው አምላክህን ማወቅ ነው የምታውቀው እና ከአምላኬ ጋር ትክክለኛ መስመር ውስጥ እንዳለው አወቅኩኝ ነው። በቃ እሱንም ካወቅከው ጥሩ ጀምር ማለት ነው። ጀምር አይነግርህም መጽሐፍ ግን መጽሐፉ የሚነግርህ እግዚአብሔር ቃል የሚነግርህ ስለ እግዚአብሔር አምላክ እንጂ ስለ ኦርቶዶክስ አይነግርም፣ ስለ ጴንጤነት አይነግርም፣ ስለ ካቶሊክ አይነግርም። ስለዚህ አንተ መጽሐፍ ቅዱስና ማንበብ ያለብህ እያነበብ አይ በቃ ኦርቶዶክስነቴን በደንብ ፍንትው አድርጎ ኩልል አድርጎ አሳይቶኛል ጥብቅ አድርጌ እቀጥላለሁ ብለህ እዛው ነግሬሃለሁ። ከዚህ በፊትም ስነግርህ እዛው ኦርቶዶክስ ውስጥ ሆነህ ግን መጽሐፍ ቅዱስ የሚያነብ መጽሐፍ ቅዱስን የሚያውቅ አምላኩን የሚያውቅ ሰው እንድትሆን ነው በቃ። ስለዚህ እሱ ነው መቀጠል ያለብህ። እዚህ ግን አየህ በቤተ ክህነት ውስጥ ተው የተማሩ አሁን መሌ እንደተናገረው የተማሩ ሰዎች መጥተው መጽሐፍ ቅዱስን ያነበበ ሰው ማን እንደሚያውቅ ስለማን እንደሚያስተምር በደንብ ግልጽ ሆነው እነሱ ይናገራሉ ማለት እና ከሱ ስለሆነ የተቀበልከው መሌ ትንሽ ይናገር ለማለት ነው። ቴንኪው ይናገር። እኔ አመሰግናለሁ። በቃ መቀጠል አንተ መቀጠል ትችላለህ፣ እንሰጥሃለን። ኦኬ ወንድም ነህ ቀጥሉ። እሺ መሌ ያልጨረስኩ ሀሳብ አለ። ዳኒ ሀሳብ መጨረስ ብቻ ሳይሆን የተወሰነ ይናገርና እዚሁ ኪዳን ቢገባ ብጸልይለት፣ ሌሎችም ደግሞ ካሉ ጥሪ ቢደረግ መልካም ነው። እኔ የሮያል መሀል መግባት በቃ ሰይጣን እንትኑ ተናግቷል ገብቷል እና አሰራሩ ነው በቃ እዚሁ መሌ ጌታን ለመቀበል ፈቃደኛ ነው። ኪዳን ይግባ፣ ጸልይለት፣ ሌሎችም ደግሞ ካሉ ጥሪ ይደረግ ሚለውን እንስማና የተወሰነ ከዛ በቃ እንደዛ ቢሆን ነው የሚሻለው። ከዛ ወደ ውይይታችን። እሺ ወንድምነት ችግር የለም አሪፍ ነው። አለ ወንድም አለ መሌ ሚዩት ነው እያወራ ከሆነ ካላወቅ ማይኳ ዝግ ናት። ልክ እንግዲህ እንደ ወንድማችን ጌታን የተረዳችሁ ያወቃችሁ ግን ያልወሰናችሁ ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ መንግስት ያልመጣችሁ ወገኖች ካላችሁ እንደዚህ አይነት ሰዎች ካላችሁ ለእናንተም ጥሪ እናደርጋለን። ኔትወርኩ ሊሆን ይችላል ያስወጣው ተመልሶ ይገባል። እኔ ኦርቶዶክሳዊ ነኝ ወይ ደግሞ ሌላም ቤተ እምነት ሊሆን ይችላል። በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት ከሱ ውጪ በሌላ እንደማይገኝ ተረድቻለሁ። የእግዚአብሔርን መንግስት እኔ መከተል እፈልጋለሁ። ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ መሾም እፈልጋለሁና እንድትጸልዩልኝ እፈልጋለሁ የምትሉ ሰዎች ካላችሁ ክብር ለእግዚአብሔር ይሁን። ይሄ ለእናንተ ትልቅ ዕድል ነው። ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ እና ጌታን ተቀበሉት። ጌታን ተቀበሉ። እሺ መሌ ኔትወርክ ይመስለኛል ተቀበሉ። እሺ መሌ ኔትወርክ ይመስለኛል። የኦርቶዶክስን እምነት ለማቆሸሽ የመጣው ሰው አይደለም። ኦርቶዶክስ ያደግኩባት ነው። 30 ምናምን ዓመት ሙሉ ኖርኩኝ። እምነት የግል ነው አይደል? ግን እምነቴን ለምን ይሄን እምነት ለምን ትናገራለህ? ይሄን አንኮታኮትከው አንገዳገድከው የሚባል ነገር የለም። የሚባል ነገር የለም። ይሄ እኮ የህይወት ጉዳይ ነው። ምን ልንል ነው? በቃ ዝም እምነት ስንሽኮረመም እኮ ነገ እኮ ሞት ይመጣል እኮ። ኧረ ዛሬም ላናድር እንችላለን። ለማን ሰጠናት ነው ይችን ውዷን ህይወቷን ውዷን ነፍሳችንን ለማን ሰጠናት ልንል ነው? ይሄ እኮ የተሸከምነው እኮ የምንበሻሸቅበት እኮ ይህ ስጋ ነው፣ የሚቀር ነው እኮ። ይኸው የእግዚአብሔርን ዘላለማዊ ብርሃን ለመልበስ ከፈለግንን ኢየሱስን እንቀበል። ብታምኑም ባታምኑም በ40 ቀን እኮ ክር አስሬያለሁ። እምነቱን ወይም ተከታዩን ለማብዛት ሊሆን ይችላል ያስረልኝ እንጂ ትክክለኛ የእግዚአብሔርን ህይወት ዘላለማዊ የሆነ ህይወቱን ለመልበስ ወይም ለማግኘት ላይሆን ይችላል ብዬ አስባለሁ። ገና እኔ መጽሐፍ ቅዱስ አላነበብኩም። ገና ልማር ነው የፈለኩት። አሁን ዘላለማዊ የሆነውን ነገር የት ነው ማገኘው ብዬ የምናፍቅ ሰው ነኝ። እኔ የምናፍቅ ሰው ነኝ። ኦርቶዶክስ
አሁንም ቢሆን አሳድጋኛለች። አዎ አድጌባታለሁ፣ ቀድሻታለሁ ዘላለማዊ። ግን ኦርቶዶክስን የሚያውቃት 5 ሰዎች ብቻ ናቸው። እነዚያ ማነማ ናቸው? ቀዳሾች ናቸው። ግዕዝ ማለት እንደ መላእክቱ ቋንቋ የሚታወቅ ነው። ከኦርቶዶክስ ግዕዝ መላእክቶች ያውቁታል? ማን ያውቀዋል? ግዕዝ ማለት እኮ መግባቢያ ነው። እያንዳንዳችን ቋንቋ ለእግዚአብሔር ብቻ ነው። ግዕዝን ማስፈራሪያ አድርገን መጻፍ ግዕዝ ከፈለጋችሁ እኔ እናገራለሁ። ምን 8 ዓመት 9 ዓመት እኔ ሁለት ጊዜ ነው ቅኔ የሞላው። ችግር የለብኝም እኔ ማለትም ጌታንም ለማግኘት እንደው የሞከርኩትን ማምሰልሰል የጀመርኩም ቅኔ ቤት ቅኔ ከሄድክ ወደ ወንጌል ትገባለህ፣ ግዴታ ነው። ቅኔ ያው እንግዲህ ዲያቆኖች ልትኖሩ ትችላላችሁ። ግስ ለማጥናት መጀመሪያ ከጀመርነን ጀምሮ የሚዘረፈው ቅኔ ሁሉ እያንዳንዱ ትርጉም አለው። ከዛ ወደ ወንጌል ትገባለህ። ይሄ ግድ ነው። ስለዚህ እባካችሁ ነው እባካችሁ ቀደም እንደ ጴንጤ ሲያልፉ ሲያገድሙ ስንወረውድ የነበር ሰዎች እኮ ነን እኛ። እኔ ራሴ ጴንጤ መትቻለሁ፣ ደብድቤያለሁ እኮ እንዴ። እኔ አላወቅኩም። እኔ ብቻ ነኝ አማኝ። ደግሞ ያለ ኦርቶዶክስ ደግሞ ምን መንግስተ ሰማያት የሚገባ ሰው አለ? የለም ነበር የሚመስለኝ። እነዚያ እንደ ሰይጣን ምራገ ጳውሎስ። ከዚያ የጳውሎስን ታሪክ ደግሞ እያንዳንዱ ስለባ ጳውሎስ ደግሞ የኔ ቤቴ ነው። ጳውሎስ እንግዲህ ሁሉን ነገር ሳንብ ጳውሎስ ሰውነቱ ሁሉ ጠባሳ ነው ለካ። በቦክስ እየተመታ ሁሉ የሚጽፍ ሰው ነው። ስለዚህ ባካችሁ በቃ የመሽሞንሞኑ ያስፈለገን እንደው ዝም ብለን ማተቡንም 5 4 እየደነቀርነን ዝም ብለን የሆነ ነገር መንግስተ ሰማያት ምንገባ አንምሰል። ምዕራፍ 23 ላይ እናንብብ። ምዕራፍ 23 ማቴዎስ ምዕራፍ 23 ላይ ምዕራፍ 23 ላይ ስለ ሰዱቃውያንና ስለ ነቢያቶች ስለ ሐሰተኛ ነቢያቶች ያወራል። ከነገራችን ላይ አንብቤያለሁ። እኔ እየተደበቁ መጽሐፍ ቅዱስ አነባለሁ። ብታምኑ ባታምኑ እኔ እንደ ጴንጤዎች አውቃለሁ ብዬ አይደለም። እነሱ ዘለቅ ያሉ ናቸው። እየተመቱም ስላነቡ ጸጋውም ስላለባቸው እንደነሱ ላልሆነ ይችላል እንጂ እኔ ግን ተደብቄት አዲስ ኪዳኗን አንብቤያለሁ። የተወሰነች ማለት ነው። አሁንም አላውቅም። አውቃለሁ ብያለሁ። አዋቂው እርሱ ነው። ሰማይና ምድር የማይችለው ሰማይና ምድር የሚንቀጠቀጡለት ኢየሱስ ክርስቶስን ማዋቂ እኔ አይደለም። ከእንግዲህ በኋላ እኔ መምህርም አይደለም፣ ዲያቆንም አይደለም። ታቦት ራሱ ነው በልባችን የተቀረጸ። ቄስም አይደለም። ቄሱ ካህኑ ራሱ ነው። መርጌታውም ራሱ መሪያችን ራሱ ነው። በቃ መሪነን አሁን በረከቱ ይደርብን እባካችሁ አትበሉ። በቃ ለምን ነው ህዝባችን የምናሰስተው? ብታምኑም ባታምኑም ህይወት የሚገኘው በናዝሬቱ ብቻ ነው። በቃ ሰዓቱ አልቆ ከሆነ በጣም ይቅርታ። በቃ እኔ እቀበላለሁ ኢየሱስን አመልካለሁኝ። ግን ያው ነገ እንደምንገናኝ እርግጠኛ ነኝ ብዬ አስባለሁ። ቅድም በጣም በችኮላ ያው ከእንትኑ የተነሳ እግዚአብሔር እንግዲህ 30 ምናምን ዓመት 31 ነው ምናምን ዓመቴ ነው እንግዲህ አንቆጥሮ ይሄን አላውቀውም። ከእንግዲህ በኋላ የምወለደው ወይ ነገ ነው ወይ ዛሬ እንኳን አይመቸኝም ብዬ አስባለሁ። ሌላ ቦታ ነው ያለው። እንግዲህ የምወለድ ነገ ነው ብዬ አስባለሁ። እኔ በ40 ቀን ያለውን ክሬን መበጠስ ማለት እንደ ነውር አትቁጠሩት። ተበጥሷሉ። ምን አገባኝ? ስለ ክር የሚያስተምር መጽሐፍ ቅዱስ አለ እንዴ? ለምን ታስረን እንሞታለን? ተጎንጎነን ሞተን እኮ ተገዘን ሳንሞት እኮ ተገዘነን እኮ። ወደ ጴንጤ የገቡትን ሁሉ እንደሞኛ እንቁጠራቸው እንጂ እግዚአብሔር የቀባቸው ናቸው እኮ። በጣም እድለኞች አሉ። የተመረጡ የሚከተሉት ብዙ ናቸው። እንትን የሚሉት እኮ ትንሾች ናቸው አይደል? የምንገባው ትንሾች ሊሆን ይችላል። እኔ ገባለሁ ብዬ አይደለም አሁን ማቅራራው። በቃ ሆነም ቀረም ኢየሱስ ክርስቶስ ጠጋ ብዬ በቃ ቢያንስ ወደሱ መጠጋት አለብን። ጎርጎርዮስ ነው የሚያድነኝ? ተክለ ሃይማኖት ነው? ተክለ ሃይማኖት ጎርጎርዮስ መርቆርዮስ። እሺ የመርቆርዮስ ፈረስ አንደበት አውጥቶ አስተምሯል 3 ዓመት ህዝብን። መርቆርዮስን ሰይቦ ገደሉ ስለ ክርስቲያን ሲያስተምር አላቸው። እሺ ፈረሱ አንደበት አውጥቶ ለ3 ዓመት ሰበከ ወይ? እሺ የማርያም ስዕል ወተት ወጣት? ኧረ እባካችሁ እውነቱ ሲገለጥ እንደዚህ ነው። በቃ ጴንጤ ብለን አንሙት። በቃ እባካችን ሁላችንም ወደ ኢየሱስ ክርስቶስ ሰማይና ምድር ለፈጠረው ለቃሉ ብቻ። ይችን ሰማይና ምድር ያቆማት በማገር በቢስማር በህንፃ በምናምን በኮብልስቶን አይደለም፣ በቃሉ ነው ያኖራት። ማነው ሞቶ የተነሳው? እሺ ንገሩ። ኪዳነ ምሕረት 16 ቀን ተጾማ ተነሳች። ፍልሰታን ጾመህ በ16ኛው ቀን ተነሳች? አልተነሳችም።
እኔ በህይወት ብትመጣና አንድ ቀን በእውነት ብንነጋገር ከሷ ጋር ግን አትመጣም። ገና እንደኛ ገና እንትኗን የምትጠባበቅ ሰው ናት። ደህንነቷን ገና ማለት ነው። በመንግስቱ ጊዜ እንደኛ የምትቀርብ ሰው ናት እሷ እግዚአብሔር ይባርካት። በእግዚአብሔርም የተመረጠች ሰው ናት። እሷ ጽድት ያለች ክርስቲያን አምላኳን ያመለከች እድሜ ዘላለሙን ያመለከች ጀግና ሴት ሐዋርያት ናት። በቃ ስለሷ የሆነ ስበብ አትፍጠሩ። በእግዚአብሔር አረገች፣ ፈጠረች፣ ዋርካ በቀለባት፣ ጡቷ እንደዚህ አለ፣ እግሯ እንደዚህ አለ፣ አፏ እኮ የሚመስለው እንደዚህ ነው፣ እግሮቿ አይኗ የሚመስለው ከዋክብት ይመስላሉ ምናምን። አንተ ስላልክ አይደለም፣ እኔ ስላልኩ አይደለም። ማርያም ጽድት ያለች አማኝ ክርስቲያን ናት። እሷን ከእናንተ የበለጠ እኔም ወዳታለሁ። በጣም ነው መወዳት። እሷ ብትኖርልኝ እንደውም እሷ ጋር እኔ እከራከራችሁ ነበረ። እና እግዚአብሔር ይባርካችሁ። ይህን ቻናል እንትን ያላችሁ ያቋቋማችሁ ሰዎች እግዚአብሔር አሁን አብዝቶ ወይኔ ይቅርታ ድንግል ማርያም ልል ነው። በድንግል ማርያም አይደለም ከእንግዲህ በኋላ ማለት በኢየሱስ ክርስቶስ ነው። መሐላ እርግጥ አያስፈልግም። እውነት እንጂ አይደለችም። እንደማለ ዝም ብለህ ምንድን ነው የምትቀባጅረው? አይደለችም። አይደለም በድንግል ማርያም አልምልም፣ በእግዚአብሔርም አይማልም። ፈጽማችሁ አትማሉ ነው። ድንግል አይደለችም እንዴ? ምንድን ነው ድንግል ማርያም ናት። አዎ ትክክል። ጽድት ያለች ለምን አልኩኝ ብለህ እኔ ነኝ ያስወረድኩ። ጭቅጭቁን እንደርስበታለን። ማን ግን አይ ዋንት ቱ ቻሌንጅ ዩ ብራዘር፣ የእውነት ማለት ነውና ይሄን ጌታ ተቀበለው። በአደባባይ ያመንከውን የገባህን ጌታ ተቀበለው። ህይወትህን ለክርስቶስ ኢየሱስ ስጥ። የቃል ኪዳን ጸሎት አብረን እንጸልይ። ህይወትህን ለጌታ ስጥ። አሳልፈ ቀሪ ዘመንህን። አንድ አስተያየት ለአንተ ደግሞ አንድ አስተያየት ልስጥህ። እሺ፣ በጣም ከይቅርታ ጋር ማለት ነው። አንዳንዴ በቃ የሆነ ክልፍልፍ ብሎ የሚገባ እንደኔ እንደቅድሙ እኔ እንዳስቀይም ያለው እኔ አውቃለሁ እንዳስቀየምኩ የሆነ እንትን ላይ ሁኜ ነው መሌ ስላልከኝ ብቻ ተርበት ብቻ የሆነ ያው ስሜት የእግዚአብሔር ፍቅር መቼም ሲነካችሁ ከባድ ነው፣ ያንገበግባችኋል። ተሎ ለመግባት ፈልጌ ነው ያወረድከኝ። ትዝ ይል እንደሆነ ቅድም ማለት ነው ተሎ ብዬ ለካ ተደርቤ ያለው ገብቶሃል። እና አንዳንዴ ትንሽ ረጋ ያው መቼም ብዙ ቢዚ እንደሆነ ካውቃለሁ እና ቢያንስ ቃላቱን ትሰማና ከዛ ወዲያ የማይሆን ከሆነና ያለ መንፈሳዊ ውጭ የሆነውን ብታወርደው ችግር የለም። ከመንፈሳዊ ውጭ የሆነ አውርድ። ምን ያደርጋል? ችግር የለም። እሺ ኮመንቱን ተቀብያለሁ። ያው ኤግዛክትሊ ባልረዳውም ግን ያው ሰው ቶሎ አታወርድ ነው እያልከኝ ያለው። ኢትስ ኦኬ። እሺ መቼ እንደፈጸምኩት ትዝ አይለኝም፣ ግን ዛሬ ለምን አትወስንም? ወንድምነት እኔ ነኝ ቅድም ያስወረድኩ መሌ ዳንዬ አይደለም። በጣም ይቅርታ። እኔ ነኝ ያስወረድኩ። በጣም ይቅርታ። እኔ አልዋሸም። ከሱ ጋር እያወራሁ ስለነበር አንተ ስትገባ ቀጥታ ሰላምታ ስትናገር እና አስወረድኩ ማለት እንደገባ ሚዩት አድርገህ ነበር መጠበቅ የነበረብህ ብዬ ነው ያልኩህ። በዛ ምክንያት ነው። ግን ያው ሶሪ ወንድምነት አይደለም። እኔ ነኝ። ቴንክ ዩ። እንግዲህ ያው ኮንኛለህ። ዝም ብዬ ያልሆነ ሰው ኮንኛለሁ ማለት ነው። ኢትስ ኦኬ። ችግር የለም። አብረን እንጸልይ። ቃለኛ ነህ? ነገ እንጸልያለን። እንግዲህ መንፈሱን አባረር ያለው እኮ ከኔ ላይ ያለው ይሄ የጣዖት ምናምን መንፈሳ ተባረዋል በእርግጠኝነት ማለት ነው። በእርግጠኝነት ማለት ለአንተ ብዬ አይደለም የምገባው እኮ ለራሴ ብዬ ነው። ነፍሴን ስለምፈልጋት ማለት ነው። ከዚህ ከቅራቅንቦው ሁሉ ለማውጣት ፈልጌ ማለት ነው። ኪዳን ፈጽም። የገባህ የተረዳኸው ነገር ሊኖር ይችላል፣ ግን ኪዳን በጣም ወሳኝ ነው። እና ትምህርት አያስፈልገኝም ኪዳን ከመፈጸም በፊት የገባህ እውነት ኪዳን ለመፈጸም በቂ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወት ጌታና አዳኝ አድርገህ የተረዳኸው እውነት ለመዳን በቂ ነው። ደቀ መዝሙር ለመሆን የምትማራቸው ትምህርቶች ያስፈልገዋል። በእርግጥ የእግዚአብሔር ልጅ ኢየሱስ ክርስቶስ ግን የህይወት ጌታና አዳኝ አድርገህ ለመቀበል ያለህ መረዳት በቂ ነው። ከሱ ሌላ አዳኝ ከሱ ሌላ ጌታ እንደሌለ ከተረዳ በቂ ነው ብራለህ፣ በቂ ነው። 44 አማልክት ከእንግዲህ በኋላ እንደማላመልክ እግዚአብሔር ነግሮኛል፣ በህልሜም ስላሳየ። እንግዲህ ከእንግዲህ በኋላ የታምልኩ ባዕድ አምላክ ዘእንበሌ አበቃ ነገር። ይህ ብቻ ይበቃናል። ሌላው ግዕዙ ሁሉ መንተባተቡ ይቅርብኝ። ያለ እኔ አምላክ አንዳች እንኳን አምላክ የለም። አብን ያየ እኔን ያየ አብን። በቃ ጨረሰ እኮ። ምን ሌላ ምን አንተባተበ? መርጎሪዎስ ምናምን መሌ ምናምን ብትለኝ ምን ዋጋ ነው? ድምፅ አይሰማም።
ስለዚህ ምንም አያስፈልግም ኢየሱስ ክርስቶስን ለመቀበል ምግደረደረው የሆነ ማመነታው ምናምን ስንት ሊቃውንቶች ናቸው ስለ ኢየሱስ ክርስቶስ 24 ሰዓት እነሱ ሞኙ ነው እኮ አይደለም ቅባቱና ያ ሞገሱ ስለሚያንገበግ ፍቅሩ ስለሚያንገበግባቸው እንጂ የሆነ ነገር አሁን ጴንጤ አንድ ሰው ሲሆን በብር አባብሎ ነው ብር የምትፈልጉ ከሆነ ጴንጤ እንዳትሆኑ እንደው ብር ምን አገባው ስለ ጴንጤ ብር ፈልጎ ነው እንዴ ስንት ጴንጤ ድሃ የለም እነሱ በህይወት በመረቱ ብቻ ነው የሚኖሩት ጴንጤ የሚኖር የሚመስለኝ አንዴው በጸጋው ጴንጤ ሲጓዝ ዝም ብሎ እናለየዋለን እኮ ኦርቶዶክሳውያን ሆነን ዝም ብሎ ጴንጤ ሲጓዝ ራሱ ነው እውነት ግንባሩ ራሱ ያበራልሽ ምን ስላለበት ይመስላችኋል ጸጋው አለ ዝም ብላ ድሃ ሴት ዝም ብላ ጴንጤ የሆነች ዝም ብላችሁ ይዋት ከመንገድ ላይ ስትጓዝ ምንም እኮ የላትም በቃ ሰውነቷ ከበድ ይላል አንደበቷ ስታናቅ ሰላም ነው ማዘር ስትላት እኮ እግዚአብሔር ይመስገን ጌታ ምናምን ስትል እውነቴን ነው በቃ ውስጥህ ራሱ ይፈነድቃል ደግሞ አንዱ እንደኔ ያለውን ሰካራም ደግሞ ዛሬ ቤት ደግሞ ሰላም እናት ምናምን ትሁን ዘረራ ጌታ አባታ አቃያ ራሱ በቂ እኮ ነው ምን አይነት እምነት እንዳለ ነው እና ባካችሁ እኔ አሁን ጌታ ልቀበል ተዘጋጅቻለሁ እሺ ባካችሁ እኔ አሁን ህይወትን አስተካክለ ጌታ ጋር አትመጣም ጌታ ነው የሚያስተካክለው ብዙ ሰዎች የሚያስቧት ነገር አለ እንደው ትንሽ እቺን ነገርን አስተካክዬ ምናምን የሚሉ ሰዎች አሉ ህይወት እንደሱ አይኖርም የሚያስተካክለው ራሱ ጌታ ነው ያለህበትን ህይወት መታቀው አንተ ነህ የገባህ ግን እውነት አለ እኛ የምናየው እንደ ሰው ማለት ነው እግዚአብሔር ነው ልብን የሚያውቀው እና ያለህን ነገር ግን ሊያስተካክል የሚችለው ጌታ ነው እና ነገ ያንተ አይደለም ስንለያይ ምን እንደሚያጋጥመን አናውቅም ለዚህ ነው የመዳን ቀን አሁን ነው የሚለው መጽሐፍ ስለዚህ አሁን በሆነበት በዚህ ቅስፈት ላይ ይሄንን የህይወት ጌታና አዳኝ ኢየሱስ ክርስቶስን ተቀበለው እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደኔ ያለ ጌታ ወደ ክርስቶስ ኢየሱስ በመምጣት ሸክምህን ሁሉ ለሱ ስጠው ኦኬ አንዳንዴ በጣም ብዙ ነገሮችን እንረዳለን እናቃለን ወንጌል ይገባናል ግን ያለንበት ሸክም ደግሞ ሊይዘን ይችላል ፐርሰናሊ አንተን እያልኩኝ አይደለም ለሁሉም ስለማወራ ነው ይሄን እየተናገርኩ ያለው ኦኬ እና ከራሳችሁ ጋር የምትታገሉ ሰዎች በቃ ይሄ ነገሬንማ አስተካክዬ ነው ጌታ ጋር የምመጣው የምትሉ ሰዎች በፍጹም ጌታ ጋር መታችሁ ጌታ ራሱ ነው የሚያስተካክለው ይሄ ሸክማችሁ ነገ ሊለወጥ አይችልም ይሄው ስንት ዘመን ተሸከማችሁት ብራዘር አየ ሸክምን ሊያቀል የሚችል ሊረዳህ ሊያግዝህ የሚችል ያንተን ሸክም ሊሸከም ፈቃደኛ የሆነ የወደደ ጌታ ያለው ና ወደኔ እኔም አሳርፈሃለሁ ያለ ሰው ያለ ክርስቶስ ኢየሱስ ረፍትን ማግኘት አይችልም ያለ ክርስቶስ ኢየሱስ ሰላምን ማግኘት አይችልም ደስታን ማግኘት አይችልም እና ወደ ክርስቶስ ኢየሱስ ነፍሳችሁን አስጠጓት ወስኑ ሸክማችሁን ይሄንን ነገር ይዤ ይሄንን ነገር ሳልጥል ሳትጥል ወላሂ ምናልባት ይሄንን ፕሮግራም እንኳን የምትሰሙ ሰዎች ባፋችሁ ውስጥ ጫት ይዛችሁ የምትሰሙ ሰዎች ነው ይችላልላችሁ እየጣማችሁ እየጠጣችሁ እየሰከራችሁ ምናልባት ይሄንን እንኳን ፕሮግራም ማለት በጭፈራ ቤት ውስጥ እየሰማችሁ ሊሆን ይችላል የትም ቦታ ሁኑ ብቻ እየሰማችሁን ያላችሁ ሰዎች ካላችሁ አንተ ሸክሜ ከምትለው ከከበደ ከዛ ጉዳይ ጋር ሸክምን ወደሚያቃልል ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ፊትህን አዙር ና ወደ ኢየሱስ ብራዘር ወንድሜ ይሄንን ነው ጥሪ የምናደርጋላችሁ ኑ ወደ ኢየሱስ ነገ እናንተ አይደለም ዛሬ ግን መወሰን ትችላላችሁ ሸክማችሁ ሁሉ የሚቀለው በክርስቶስ ኢየሱስ ብቻ እረፍትን ሰጣችኋለሁ ያለ ጌታ ነው እረፍት የሚሆነው ኢየሱስ ነው ያለ ክርስቶስ ኢየሱስ ሰላም የለም ደስታ የለም እረፍት የለም ብራዘርስ የተበላሸ የተመሰቃቀለ ለእግዚአብሔር የማይመች ህይወት ያላችሁ የሚመስላችሁ ሰዎች የህይወታችሁ ምንጭ የህይወታችሁ ማቅኛ ኢየሱስ ክርስቶስ ብቻ ነው ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ራሳችሁን በእምነት አቅርቡ ይሄን ነው የምንላችሁ አቅርቡ ምናልባት ታረቀኝ ጌታን ለመቀበል ነው ዳንዬ እንዴት ናችሁ ሰላም ናችሁ እግዚአብሔር ይባረክ ሰላም ነው ማለት ተባረኩልኝ እግዚአብሔር ይመስገን በእኛ በኩልም ሁሉም ነገር ሰላም ነው እና ዳንዬ እኔ እናንተን መከታተል ከጀመርኩም 5 ወር 6 ወር እንደዛ ይሆነኛል እና እኔ ያደግኩት ካቶሊክ ቸርች ቤት ነው
እና ከካቶሊክ ቤት ቸርች ከወጣውም 8 ዓመት ይሆነኛል። እና ከወጣውም በኋላ ብዙ ነገር ደርሶብኝ ነበረ። ቤተሰቦቼ እንኳን ፋዘር እንኳን ቤተሰብ ሰብስቦ አንድ ቀን እኔ ቡታጅራ ነበርኩ ለ8 ዓመታት የቆየሁት። ከቡታጅራ ለመስቀል ወደ አገር ቤት ሄጄ እነሱ ካቶሊክ ቸርች ሲሄዱ እኔ ደግሞ መካነ ኢየሱስ ቸርች ነበረ በአጠገባችን። እዛ ቸርች ሲሄድ ይሄ ልጅ የሚሄደው መንገድ ምንድን ነው? እስኪ ሰብሰብ ብለን እንጠይቅ ብሎ ጠየቀ፣ ፋዘር ማለት ነው። ከዛ በኋላ ሲጠይቁኝ እኔ እንደዚህ በቃ ለራሴ የሚሆን መንገድ እውነተኛ መንገድ አይቻለሁና እናንተም ብትመለሱ እናንተ ይሻላችኋል። እንደውም እኔ አይደለሁም፣ እኔ ያገኘሁት መንገድ አለ። ስለዚህ እኔን አትንኩኝ፣ የየራሳችን መንገድ እግዚአብሔር ያውቃል፣ ያወቃችሁት ቀን እናንተም ትመለሳላችሁ ብዬ ሲወጣ፣ ከዛ በኋላ ግን እንደዚህ ሆኜ እንደዚህ በህዝብ ፊት ጌታን ተቀብዬ አላቅም። ግን ሆኖም እንደዛ ካቶሊክ ሄጄ አላቅም። አንዳንዴ ከስራ ውጭ ሲሆን ወይም እረፍት ሲያገኝ ቸርች እሄዳለሁ። የቸርቹ ህብረተሰቦች የሚሆኑትን ሲያመልኩ አመልካለሁ፣ የሚሰሩትን ስራ እሰራለሁ። አሁን እዛ ቸርች መካነ ኢየሱስ ቸርች የሄድኩት ጊዜ ቸርች ላይ የሆነ ነገር እየተሰበሰበ ነበር፣ ብቻ ለቸርቹ ግንባታ ተብሎ እዛ ምንም ተሳተፍኩ፣ ሰጠሁት እና እንደዛ ሆኜ ካቶሊክ በነበርኩበት ጊዜ ሱሲም ሞክሬያለሁ። ጫት ቃምኩ አንድ ቀን። የሚገርም ነገር በህዝብ ፊት ነው፣ ዛሬ አልፈራም። በቃ ጫት ቃምኩ። ጫት ስቅም ሌሎቹ እየተደሰተ ነው፣ እየተጫወቱ ነው፣ እኔን ያዛገኛል፣ ሆዴን ነፈኝ። ከዛ በኋላ ገረምኩ። ምክንያቱም ያን ቀን ተስማምቶኝ ቢሆን ኖሮ ይቀጥላለሁ በዛው። ሌላው ደግሞ አንድ ቀን እንደዚሁም ድራፍት ጠጠን፣ እረፍት ወጥተን ማለት ነው ከስራ ቦታ ድራፍት ጠጥተን እነዛ ተስማምተዋቸዋል። እኔን ግን አስመለሰኝ። ታይፎድ ወባ እንደያዘ ሰው በሁለተኛ ቀን ስራ አልገባውም። በቃ በጣም አመመኝ። በዛም ላይ ተገነዘብኩና ጌታ እግዚአብሔር እኮ እኔን ይወደኛል። ይህ ነገር ተስማምቶኝ ቢሆን ኖሮ በዛው ነው የሚቀጥለው። እግዚአብሔር ስላዳነኝ ስለወደደኝ ነው እንደዚህ ነገር እያጋጠመኝ ያለ ብዬ በቃ ወጣው እና እግዚአብሔር ይመስገን። እናንተ ላይቭ ስትገቡ ማለት ላይቭ እስከምትገቡ በጣም በጉጉት ነው የሚጠብቁ። አሁን ራሱ ማለት ነው ስራ ቦታ ሆኜ በጣም ስለማይመቻኝ ነው እንጂ ጌታን መቀበል የሚፈልገው እንኳን ከአንድ ወር በፊት ነበር። እንደውም አንድ ቀን ጽፌ ነበር ጌታ ሊቀበል ይፈልጋለሁ ብዬ ጽፌ ነበር። ያን ቀን ቢዚ ሆናቸዋል። በጣም ብዙ ሰዎች ገብተዋል። ማየውን ክርክር የሚያበዛ ሰዎች ገብተው ነበሩ። በዛ ምክንያት አንተም ደክሞኛል ምሳል ብለህ ምናምን ብለህ ወጣ። ያን ቀን መቀበል ፈልጌ ነበር እና ጌታ መውጣት መግባታችሁን የስራ ዘመናችሁን በሙሉ እሱን ስታገለግሉ የኖራችሁትን በሙሉ እና እግዚአብሔር ይባርካችሁ እና በጣም ከልቤ በጣም ከልክ በላይ እወዳችኋለሁ። ተገናል ኤርሚዬ በጣም አንተም እናንተ ለኛ የመዳን መንገዳችን ምስጢሩን እኔ እንኳን የመጽሐፍ ቅዱስ አንዳች ቦታ እንኳን አላቅም። እናንተ ግን በአእምሯችሁ የቱ ቦታ ምን እንደሚል እንኳን ታውቃላችሁ። በዛ ራሱ ይገርማል። እኔ የት ነው አለው ትላለሁ። እናንተ እንደዛ ስትናገር እኔ የት ነው አንዳች ቦታ እንኳን አላቅም እኮ እላለሁ። እና ጌታ ዘመናችሁን ይባርክ እላለሁ። አሁኑን ጌታን መቀበል ይፈልጋለሁ። ብዙ መናገር አልችልም። ተባረኩልኝ። እሺ ታሪ ብዙ መናገር አልችልም ታለ፣ ግን ስታወራ ይጣፍጣል ንግግር። እግዚአብሔር ይባረክ። ጌታ ይመስገን። ይሄ ጌታ ተመችቶሃል፣ አብረኸው ከርመሃል። ሰሞኑን እሱ የሚገኝበት ያለበት ቦታ ላይ ምናምን ነፍስ ትናፍቃለች እና በክርስቶስ ኢየሱስ ፍቅር በቃ ተይዛል። ደስ ይላል። እግዚአብሔር ይባረክ። አይገርም? በቃ ዛሬ ግን ይሄ በፍቅሩ ላሸነፈ ጌታ በአደባባይ ትቀበለዋል። ከዚህ በኋላ አብረኸው ልትኖር ዘመንን ልትሰጠው ያንተ የሆነውን ነገር ሁሉ ለኢየሱስ ልታስረክብ የሱ የሆነው ነገር ሁሉ ለአንተ ሊሆን ከጌታ ጋር ቃል ኪዳን ትፈጽማለህ።
እግዚአብሔር ይባረክ። አሁን ሁለት እጅ አንስቼ እሺ፣ ዛሬ በአንተ ቤት የመዳን ቀን ይሆናል። ክብር ለእግዚአብሔር ለአምላክ። እኔ በጸሎት እመራሃለሁ። ምናልባት እንደዚህ በጣም ቸርች የምትመላለሱ ልክ እንደ ወንድማችሁ ቸርችን ባትሄዱ በጌታ ፍቅር የተያዛችሁ ሰዎች በቃ ከኢየሱስ ውጪ አዳኝ ከኢየሱስ ውጪ ፍቅር እንደሌለ እውነተኛ ሰላም ደስታ ያለው እሱ እጅ እንደሆነ የገባችሁ ሰዎች ካላችሁ አብረን እንጸልያለን። ዛሬ ለእናንተ የመዳን ቀን ይሆናል ካላችሁ 77 ቁጥር ጻፉልን። ክብር ለእግዚአብሔር። እኔ በቃ ዛሬ ልክ እንደ ወንድሜ የኔ ቀን ይሁን ዛሬ መወሰን እፈልጋለሁ የምትሉ ሰዎች ምናልባት ኢቭን መዳንን እየፈለጋችሁ ጌታን መቀበል እየፈለጋችሁ ኦፖርቹኒቲ እድል ያልሰጠናችሁ ሰዎች አም ሶሪ ብራዘር፣ እኔ አሁን ያንን አላየው ብራዘር፣ ግን እንደዚህ አይነት ሰዎች ካላችሁ እሺ እግዚአብሔር ይባርክ ወንድሜ። እድል ያጣችሁ ያልሰጠናችሁ ማለት በመናወራ ኑ ጌታን ተቀበሉ በምንልበት ሰዓት ላይ የሌላችሁ ሰዎች ወይ ደግሞ እኛ ይነፈግናችሁ በብዙ ምክንያቶች ሶሪ። ስለዛ እኛ የመጨረሻ የፕሮግራማችን መደምደሚያ ዋናውም ሐሳብ ሰዎች ወደ እግዚአብሔር መንግስት እንዲመጡ ሌላ አጀንዳ የለም። ክብር ለእግዚአብሔር ይሁን። እንደዚህ አይነት ዛሬ የእናንተ ምሽት ነው ወንድም፣ ዛሬ የእናንተ ምሽት ነው። ይቺ ምሽት የማምለጫ ከጨለማ ወደ ብርሃን ከሞት ወደ ህይወት የምትሸጋገሩበት ቀን። እንደዚህ አይነት ወንድመቶች ካላችሁ አብረን እንጸልያለን። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። የምንነግራችሁ የምንሰብካችሁ ይሄ ኢየሱስ እኛን አድኖን አጽድቆን አይተነዋል። እናንተ በእርግጠኝነት የምንነግራችሁ ነገር ይሄንን ኢየሱስ ከተቀበላችሁ ይሄንን ጌታ ካያችሁ ቀን ጀምሮ ከኛ በላይ ስለዚህ ጌታ እንደምትናገሩ እርግጠኛ ነኝ። እግዚአብሔር ይባርክ እና ይሄን ጌታ መቀበል እፈልጋለሁ የምትሉ ሰዎች አይቻለሁ። እግዚአብሔር ይባርካችሁ። በቅንነት ይሄን ጌታ ለመቀበል ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ ለመሾም የምትወስኑ ሰዎች ካላችሁ አብረን እንጸልያለን። እግዚአብሔር ይረዳችኋል። ጌታ ያግዛችኋል። በኢየሱስ አናፍርም። ብራዘር አንተ ብትቀልድበት እኛ ምንም አይመስለንም። የቀለድክበት በኢየሱስ ነው ብራዘር፣ በእኛ አይደለም። ወንድም አለም የትኛው ኢየሱስ የቀለመ ቡችላ እስኪ እሺ አይዞ ብራዘር። የሆነ ነገር እየተንጫጫ ነው ማለት ነው ብራዘር። ክብር ለእግዚአብሔር። በቃ ስራ እየተሰራ ነው ማለት ነው። አየህ የሚሄደን ነፍስ አለ ማለት ነው ወዳጄ። ጠላት አይኑ እያየ ሰዎች ከጨለማ ግን አሁን በዚህ ሰዓት ያመልጣሉ። እየተናደድክም እርር እያልክም ሰዎች ግን ወደ እግዚአብሔር መንግስት ይመጣሉ። አየህ ልታድናችሁ ልትጠብቃችሁ አትችልም ብራዘር። እንዴ አይደለም ሻማ ወዳጄ፣ አይደለም ጧፍ ችቦ አብርተህ እኮ ትውልዱን አላስቆምከውም ብራዘር። ችቦ አብርተህ ብራዘር፣ የእሳት ነበልባል አዘጋጅተህ ብራዘር ትውልዱን አላዳንከውም ብራዘር። አትይዘውም ወዳጄ፣ አትይዘውም። ልታባብለው አትችልም። ለምን? የጌታ ፍቅር አንተ ካዘጋጀኸው አጀንዳ ይበልጣል። የጌታን ልትሞላለት አትችልም ብራዘር። ይመስልሃል ለጊዜው ያዘናጋው። በታሪክ ይሄ ትውልድ አሁንም ለኢየሱስ ያስፈልገዋል። የፈለገ ስራት የፈለገ ቀንበር በህዝቡ ላይ መጫን አትችልም። እግዚአብሔር የፈታው ቀን ሻማ አይደለም። ይኸው ጥምጣሙን እየጣለ ይመጣል። ለጌታ ክብር ጥምጣሙን እየጣለ ብራዘር፣ ከበሮን እየጣለ አያስቆመውማ የጌታን ፍቅር። ክብር ለእግዚአብሔር። ይህንን ጸሎት በእምነት እንጸልያለን። ይሄንን ጌታ ለመቀበል የምትፈልጉ ሰዎች የክርስቶስ ኢየሱስ አዳኝነት ጌትነት የገባችሁ ዛሬም በቤተ ክርስቲያን ውስጥ እየተመላለሳችሁ ጌታን ያልተቀበላችሁ ዛሬ ይሄ ቀን የኔ ቀን ነው የምትሉ ወንድመቶች ካላችሁ አብረን እንጸልያለን። እግዚአብሔር ይባረክ። ይሄ ቀን ይሄ ምሽት ለእናንተ የማምለጫ ቀን ነው። በእግዚአብሔር በአምላካችሁ ፊት እንዲሁም ደግሞ በተወደደው በሕዝቡ ፊት ቆማችሁ የክርስቶስ ኢየሱስን አዳኝነት ጌትነት በልባችሁ አምናችሁ ባፋችሁ ትመሰክራላችሁ። ዛሬ የምትድኑበት ቀን ይሆናል። እግዚአብሔር ይባረክ። ይህንን የእምነት ጸሎት ከኔ ጋር እንጸልያለን። የጻፋችሁ በቅንነት ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ለመሾም የቆረጣችሁ ወንድመቶች ይህንን ጸሎት አብረን እንጸልያለን።
እኔ በጸሎት መራችኋለሁ። የምትችሉ ሰዎች ተንበርክካችሁ ይህንን ጌታ እጃችሁን አንስታችሁ የክብር ጌታ ብራዘር፣ የማንሸማቀቅበት የማናፍርበት ኢየሱስ ክብራችን፣ ጽድቃችን፣ ቅድስናችን ኢየሱስ ወዳጄ አናፍርበትም። ጫት ይዘን ብራዘር ቢራውን ተሸክመን ከሴት ጋር አላፈርም። ኢየሱስን እንዴት ይዘን እናፍራለን? እንዴት እናፍር? በፍጹም ኢየሱስ የምናፍርበት የምንሸማቀቅበት ከመሰላችሁ ተሳስታችኋል። ክብራችን ነው ኢየሱስ ብራዘር። ትቦ ውስጥ ስናደር ካላፈርም፣ ለጫት ተራ ስንዞር ሼም ካልያዘ፣ መጽሐፍ ቅዱስ ስናነሳ አናፍርም። ኢየሱስ ስንል አናፍር። የማናፍርበት ክብራችን የሆነውን ጌታ ነው የምንቀበል። ክብር ለእግዚአብሔር። ጠላት እያየ ማለት እርር እያለ ብራዘር፣ የምናወራው ስለ ሰው አይደለም። በጨለማው ዓለም ላይ ስላለ አስተሳሰብ ስለሱ ነው የምናወራው ወዳጅ። እኛ የሰው ጠላት የለም። አሁን በጨለማው ዓለም ላይ ብዙ ሰዎች አሉ፣ ብዙ ኃይሎች አሉ ብራዘር፣ ብዙ ኃይሎች አሉ በጨለማው ዓለም ላይ ያንተን መዳን ያንቺን ማምለጥ የማይፈልጉ ቀን የሚሰጡ ነገ ከነጎዲያ ቀንህን እያስቆጠረ ሊሄድ የሚፈልግ ይህን ነገር አስተካክለ ሰበብ ወደ እግዚአብሔር መንግስት እንዳትመጣ ሰበብ የሚያደርግ ዛሬ ግን የመዳን ቀን ነው ብራዘርስ። እንደዚህ አይነት ወንድሞች ካላችሁ ወስኑ፣ አብረን እንጸልያለን። እኛ ላናያችሁ እንችላለን። እዚህ መውጣት እንኳን መናገር ቁጥር እንኳን መጽሐፍ የምታፍሩ ወንድሞች እንዳላችሁ አውቃለሁ። የምታፍሩ ማለት በቃ ቁጥር ለመጽሐፍ እንኳን የሚከብዳችሁ፣ ግን በዚህ ሰዓት ላይ ልባችሁ በክርስቶስ ኢየሱስ ፍቅር የተነካ ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ መቀበል የምትፈልጉ ደግሞ ምናልባት በትዳራችሁ ምክንያት ሌሎች ሰዎች ምክንያት አይተው ብዙ ነገር ይበላሻል ብላችሁ እየሰጋችሁ ያላችሁ ሰዎች ካላችሁ ክብር ለእግዚአብሔር። እሺ ፍቅር፣ እግዚአብሔር አምላክ ይባርክሽ። ሌላ ሰውም ካለ ጥሪ ያደርጋል። ለእናንተ እላይ ውጡ አንላችሁ። ባላችሁበት ስፍራ ላይ በዚህ ሰዓት ላይ ክብር ለእግዚአብሔር ይሆን። የሚሰማችሁ የሚቀበላችሁ ኢየሱስ አለ። ያላችሁበት ሁኔታ የምትኖሩበት ነገር በጣም የከበዳችሁ ሰዎች እግዚአብሔር መንገድ አለው። እግዚአብሔር አምላክ ይባርክ ወንድሜ እህቴ። ሌሎቻችሁም ካላችሁ ዛሬ ለእናንተ የመዳን ቀን፣ ዛሬ ከጨለማ የምታመልጡበት ቀን። አብረን እንጸልያለን። እግዚአብሔር መንገድን ያሳያችሁ አይደል? አንዳንዱ እኮ ጌታ ጋር በጨለማ መጥቶ ተደብቀው መጥተው ብራዘር ከዚህ ጌታ ጋር ህብረት ያደረጉ ነው። በእግዚአብሔር ይባርካችሁ። በጣም ብዙ ሰዎች አላችሁ። አይኑ ለእናንተ እግዚአብሔር መንገድ አለ። ኢየሱስ ክርስቶስ የጌቶች ጌታ ነው። በእናንተ ህይወት ላይ ልትሾሙት ጌታ ልታረጉት የወሰናችሁት ይሄ ጌታ ባላችሁበት ስፍራ በምትሆኑበት መንገድ ላይ ሁሉ እግዚአብሔር የእናንተን ነገር አንደርስታንድ ያደርጋል። ነገሬ ይበላሻል፣ ችግር ነገር ይኖራል ምናምን የምትሉ ሰዎች አላችኋል። እግዚአብሔር መንገድ አለው። ዛበሻ እግዚአብሔር ይባርክ ወዳጅ። መንገድ አለው እግዚአብሔር፣ መንገድ አለው እግዚአብሔር። በሰው ኮንቴክስት ሊበላሽ ምናምን ሊመስል ይችላል። እግዚአብሔር ግን መንገድ አለው። የምትወስኑበትን የምታረጉበትን ማስተዋልንም ጥበብንም እግዚአብሔር ይሰጣችሁ። በጣም ደስ ይበላችሁ። ኢየሱስን ይዛችሁ አለኝ የምትሉት ነገር ከተበላሸ ይበላሽ ብራዘርስ። አለኝ የምትሉት ነገር ይሄ ነው የምትሉት ነገር ኢየሱስን ከሚያስቀርባችሁ እሱ ነገር ተበላሽቶ ኢየሱስን ያዙ። ለምን? ኢየሱስ የማንደራደርበት ሀብታችን፣ ኢየሱስ የማንደራደርበት ወዳጆች፣ የማንደራደርበት ክብር ለአምላካችን ለእግዚአብሔር ይሁን። እንጸልያለን። ጌታ ይባረክ። በጣም ብዙ ሰዎች አላችሁ። ይህንን ጸሎት የእምነት ጸሎት አብረን እንጸልያለን። እግዚአብሔር ይባርካችሁ። በቃ በክርስቶስ ኢየሱስ ፍቅር የተያዛችሁ ሰዎች ይህንን አጭር ጸሎት ከኔ ጋር እንጸልያለን። ጌታ ይረዳችኋል። እግዚአብሔር ያግዛችኋል። ዛሬ በእናንተ ምክንያት የእግዚአብሔር የማዳን ተስፋ
በትዳራችሁ ውስጥ በልጆቻችሁ መሃል በስራ አብሮ ነው የሚገባው። አየህ፣ ግልጽ ነው። ወንጌል ሲገባ አብሮ የሚገባ በህይወት ውስጥ በዙሪያ ላይ በአካባቢ ላይ ተጽዕኖዋል። አየህ፣ አንተ ጌታ ኢየሱስ ክርስቶስን ስትቀበል ብቻ አይደለም አብረው የሚድኑ አብረው ደግሞ ከአንተ ጋር የጌታ መንግስት የሚካፈሉ ዙሪያ ብራዘር ብቻ አይደለም የምትሆኑ። ስለዚህ በትዳራችሁ የተጨነቃችሁ ሰዎች፣ በልጆቻችሁ የተጨነቃችሁ ሰዎች፣ በቤተሰብ መሃል ያላችሁ ሰዎች እናንተ ብቻ ዳኑ፣ ሌላውን ለእግዚአብሔር ተውት እና አብረን ኦርቶዶክሳውያኖች ተቀበሉኛ። ኦርቶዶክሳውያኖች እባካችሁ እኔ መምህር ነኝ እኮ ነኝ፣ የኦርቶዶክስ መምህር ነኝ። መርጌታ መሌ እባላለሁ። ከፈለጋችሁ አቋቋም ጠይቁኝ፣ ቅኔም ጠይቁኝ። እባካችሁ ጌታን እንቀበሉ። ነፍሳችሁን አትፈልጉም? እውነቴን ነው። አትፈልጉም ወይ ነው? ብታምኑም ባታምኑም እኔ አሁን ተቀጥሬ የማገለግልበት ቤተክርስቲያን ኪዳነ ምሕረትን የት አካባቢ እንደነብህ ልንገራችሁ። ግን ቤተሰቦችን ደግሞ የሆነ ነገር እንዳታሳቅቋቸው ብዬ ነው። እውነቴን ነው። በጌታ ፊት ነው የምነግራችሁ። አሁን በማርያም ፊት አይደለም፣ በጌታ ፊት ነው የምነግራችሁ። እንቀበል፣ አብረን እንቀበል። ዝም ብሎ ሜዳ ላይ ልብስ ለባብሶ ምናምን የልብስ አምላክ የለም። ዘላለማዊ ብርሃን እየተቀበል ነው። ዘላለማዊ የሆነው ማለት ነው። የሚቀደደውን ነጠላውን ቅድስት አርሴማ ምናምን ቅድስት ማርያም ምናምን የሚባለው እንትን ነጠላ አይደለም። አለባበሳችሁን ቅድም ሳልጨርሳላችሁ ቀረሁኝ አይደለም? እሺ ቆይ መሌ ይሄንን ልጨርስና ከዛ ሐሳብ ይኖራል እናወራለን። ስለዚህ ሰዎችን ሚስ እንዳናደርግ ማለት ነው። እግዚአብሔር አምላክ ይባርካችሁ። ይሄንን የንስሐ ጸሎት እንጸልያለን። ኢየሱስ ክርስቶስን ለመቀበል የወሰናችሁ፣ ጌታን ለመቀበል ዛሬ የቆረጣችሁ፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ያለውን የዘላለም ተስፋ ያመናችሁ ሰዎች ይሄንን አጭር ጸሎት ከኔ ጋር እንጸልይ። ጌታ ይባረክ። እግዚአብሔር ይረዳችኋል። ጌታ ያግዛችኋል። እሺ ታረቀኝ፣ አብረን እንጸልይ። ከስር ያሉ ሰዎችን በመወከል አብረን መጸለይ እንችላለን። ይሄንን ጸሎት የራስ አድርገህ ለጌታ ትነግረዋለህ። እግዚአብሔር ይሰማል። ሌሎቻችሁም ይሄንን ጸሎት ከኛ ጋር አብራችሁ ድገሙት፣ ለጌታ ንገሩት። ስሙ ይባረክ። አብረን እንጸልይ። እግዚአብሔር ሆይ፣ አሜን። እግዚአብሔር ሆይ ስለዚህ ቀን አመሰግናለሁ። ስለዚህ ቀን አመሰግናለሁ። ዛሬ አንተን ኢየሱስን የህይወቴ ጌታና አዳኝ አድርጌ እቀበላለሁ። ኢየሱስ ክርስቶስ ጌታ እንደሆንክ በልቤ አምኜ በአደባባይ መሰክራለሁ። ከዛሬ ጀምሮ ሰይጣንን ክጃለሁ። ዓለምን ክጃለሁ። ስራውን ሁሉ ክጃለሁ። በእኔ ህይወት ላይ ጌታና አዳኝ የሆነው የሰራዊት ጌታ እግዚአብሔር ብቻ ነው። የምጸናበት ኪዳን ይሄ ነው። የህይወቴ ጌታና አዳኝ የናዝሬቱ ኢየሱስ ብቻ ነው። እግዚአብሔር ሆይ አውቄም ሳላቅም የሰራሁትን ኃጢአት በደል ይቅር በለኝ። በልጅህ በኢየሱስ ክርስቶስ ደም እጠበኝ። ከዚህ ሰዓት ጀምሮ ስሜን በሕይወት መዝገብ ላይ ስለጻፍክልኝ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በመንፈስ ቅዱስ በአንድ አምላክ ስም አሜን።
አሜን። እግዚአብሔር አምላክና አባቴ ሆይ ይህንን የእምነት ጸሎት የጸለዩ ዛሬ የወሰኑ በየጓዳው ያሉ እኛ ላይ የናቸው አንተ ግን የምታያቸው እግዚአብሔር ሆይ በፍቅር ያሸነፍካቸው ስለ ወንድሞች ስለ እህቶች እናመሰግንሃለን። ዛሬ በቤታቸው መዳን ስለሆነላቸው ማምለጥ ስለሆነላቸው በክርስቶስ ኢየሱስ ስም ክብርን፣ ምስጋናን፣ እልልታን ለስምህ እናመጣለን። እግዚአብሔር ሆይ መላእክቶች በሰማይ በዚህ ሰዓት ላይ በታላቅ ደስታ እንዳሉ እኛም በእውነት ደስ ብሎናል። ወንድሞቻችን እህቶቻችን ከጨለማ ስላስመለጥካቸው ከጠላት መንጋጋ ስለታደግካቸው እናከብረሃል። ከዚህ ሰዓት ጀምሮ በገቡት ኪዳን የሚጸኑበትን ጸጋ እንድታበዛላቸው አቅም እንድትሰጣቸው ለታመኑ እጆችህ ደግሞ አደራ አስረክበን እንሰጣለን። በዙሪያቸው ላይ የሚሰለፍ የትኛውም የጨለማ አሰራር የመናፍስት ጉልበት በክርስቶስ ኢየሱስ ስም የተመታ ይሁን። ሰልፍ ሁሉ ይበተን። እግዚአብሔር መንገዳቸውን፣ ትዳራቸውን፣ እርምጃቸውን ሊያበላሽ የበቀል መንፈስ ቢኖር በክርስቶስ ኢየሱስ ስምና ስልጣን የተመታ ይሁን። ነገራቸው ሁሉ የተገዛላቸው ይሁን። አንተ ቅዱስ ነህ። በዚህ ሰዓት ላይ እግዚአብሔር አባትና አምላክ መንፈስህ እንዲሞላቸው በመንፈስህ ኃይል እንዲሞሉ እግዚአብሔር ቅዱስ ሙላት በሕይወታቸው እንዲሆን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ተባረኩልኝ። ሕይወታችን የታደጋችሁት በኢየሱስ ክርስቶስ ስም የታደጋችሁት እናንተ ናችሁና እጅግ በጣም ትንሾች ቴዎሎጂ ትምህርት ቤት የገቡ ካልሆነ በስተቀር አይደለም መጽሐፍ ቅዱስ ሊያነቡ መጽሐፍ ቅዱስ የላቸውም። እኔ በፈለጋችሁት ነው የምወራረደው። በዚህ አይደለም ስለ ኢየሱስ ሊነግሯችሁ አይደለም ቤታቸው ውስጥ ከመዝገበ ጸሎት ውጪ መጽሐፍ እንኳን የላቸውም በጭራሽ። እንኳን ስለ ኢየሱስ ሊያወሩ አይደለም በጭራሽ ነው የምላቸው። ሲጀምር መጽሐፍ ቅዱስ ተምሮ አይደለም ዲያቆንም ቄስም የሚሆኑት አይደለም። ለዛ እኮ ነው እነዚህ አራቱን ጉባኤ የተማሩት ሰዎች የሚቀልዱባቸው ማለት ነው። እነዚህኞቹ ከታች ያሉት ምንም ማያውቁም፣ አይጠይቁም፣ አላነበቡም። ከላይ ያሉት ይቀልዱባቸዋል። እሺ ኦሮሚያ ብሩኬ እንኳን ደህና መጣክ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ አገልጋይ ነህ? ዲያቆን ነኝ። ዲያቆን እንኳን ደህና መጣክ ዲያቆን። እንኳን ቆያችሁን። አሁን በኢትዮጵያ ኦርቶዶክስ አገልጋይ ነህ አንተ አይደል? አዎ። እሺ ስለ ኢየሱስ ክርስቶስ ዲያቆናት አያውቁም እያልኩ ነው ያለሁት። ዲያቆን የሆነ ቄስ የሚሆነ በኢትዮጵያ ኦርቶዶክስ ስለ ኢየሱስ አያውቅም እያልኩ ነው ያለሁት። ቆይ ወንድምነት እሱ ጋር ከመድረስ በፊት ኦኬ፣ ኦሮሚያ ዲያቆን ነኝ ነው ያልከው አይደል? የኢትዮጵያ ኦርቶዶክስ። እሺ አንድ በኢትዮጵያ ኦርቶዶክስ ክርስቲያን አንድ ሰው ዲያቆን የሚሆነው ምን ተምሮ ነው? መጀመሪያ የዘወትር ጸሎት አለ። በስመ አብ ብሎ ይጀምራል። ከዛ የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ፣ የአርብ፣ ቅዳሜ፣ እሁድ ይላል። ከዛ የውድሱ አለ። ከዛን ደግሞ ውዳሴ ማርያም የሚባል አለ። ከዛን ደግሞ መልከ ማርያም፣ መልከ ኢየሱስ የሚላሉ። በእነዚህ ነው ወደ ድቁና የሚሄደው ማለት ነው። አንተ ተምረሃል አይደል? ለዝክረ ስምኪን እስኪ በለልን የመልከ ማርያም።
አይ እሱን ከመድገም የሚያስፈልጉትን አይደል የጠየቃችሁት? አንድ ዲያቆን ለመሆን ኦኬ፣ ጥሩ ነው። ግን ለዝክረ ስምኪን እስኪ በል የመልካም ማርያም ጥያቄያችሁን ልነግራችሁ ነው የገባሁት። ችግር የለውም። አዎ ትነግረናለህ። ዲያቆን ለመሆን ኤርሚዬ ትነግረናለህ። አትነግረንም እኮ አላልኩም። እየተደማመጠን ወንድም አንድ ሰው በስመ አብ ወልድ ወይ አትገጽህን እስኪ ብለህ በለው ኤርሚ እየጠየቀህ አትገጽህ ብለህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እስኪ በለው። ተረዳኸኝ ኤርሚ? ምኑን ተረዳኸኝ? እየጠየቁ ነው። ብሩኬ ልጁን ጠየቀው እኮ ልጁን ሲጠይቀው ዲያቆን ለመድረስ እኔ አሁን እየጠየቅኩ ነው። እሱ ጋር ለመድረስ አትገጽህ ብለህ እርሚ እኔ እኮ ልትፈትነኝ አይደለም የገባሁት። ልጁ ብሩኬ ልጁ ዲያቆን ብለህ ስላል ምን ያስ እኔ ለክርክር አልገባውም። እርሚ እኔ እከታተላችኋለሁኝ ሁሌ። ልጁ ብሩኬ ምን ያስፈልገዋል ዲያቆን ለመሆን ሲል ጊዜ ነው የነገርኳችሁ እንጂ ለክርክር አይደለም ኤርሚ የገባሁት። እሺ ከፊሉን ነግረህናል። እሺ ወንድምነት ቀጥሉ። ቴንክ ዩ ወንድምነት መቀጠል ትችላለህ። እሺ ዲያቆን ለመሆን መጽሐፍ ቅዱስ ተምረሃል? አይማሩም። ብሩኬ ቄስ ለመሆንስ? አይማሩም። ምናልባት መንፈሳዊ ኮሌጅ ከገባ ወንጌል ይማራል፣ ወንጌል ይይዛል። እሱንም አላየም ግን እሱን እኔም ብያለሁ። መንፈሳዊ ኮሌጅ ከገባ ይማራል። አንድ ሰው ግን መጽሐፍ ቅዱስን ተምሮ አይደለም ዲያቆንም ቄስም የሚሆነው። ምንም ግልጽ ነው አይደለም። ተምረው አልኩኝ መጽሐፍ ቅዱስ እንኳን ቤታቸው የለም። በአጋጣሚ በውርስ በቤታቸው ውስጥ ሊገኝ ይችላል። ገዝተው ግን መጽሐፍ ቅዱስ ቤታቸው ውስጥ ያስቀምጡ በጭራሽ ነው የምላቸው። ለዚህ ምስክርነት ደግሞ ከፈለጋችሁ ይኸው ካላጠፋው የልደተ ቃል መጽሐፍ ቅዱስ የሚያድለውን ቪዲዮ ተመልከቱ። በቃ አለቀ። ምንም እንትን የለው። አንድ ዲያቆን ስለ ዘላለም ሕይወት ብትጠይቀው የዘላለም ሕይወት አለኝ ብሎ አይናገር በጭራሽ ነው የምላችሁ። ጻድቅ ነኝ ብሎ መናገር የሚችል ዲያቆንም ይሁን ቄስ የለም። እነሱ ግን ምንድን ናቸው? አጥማቂዎች ናቸው። መጽሐፍ ቅዱስ አንብቦ ማያቅ ስለ ኢየሱስ ክርስቶስ አንብቦ ማያቅ ሰውዬ በ40 ቀን ግን ያጠምቃል። በቃ ይሄ ነው እኮ። ይሄ ምንም ግልጽ የሆነ ነገር ነው። አሁንም ካላችሁ መጽሐፍ ትችላላችሁ። በእውነት ነው ብላችሁ ላስገባችሁ ፈቃደኛ ነኝ። ኦርቶዶክሳዊ ቄስ ወይም ዲያቆን ካለ አሁንም ቁጥር ጻፉልን፣ ላስገባችሁ ፈቃደኛ ነን ለማስገባት። በግሉ በራሱ ጥረት የሚማር ዲያቆንና ቄስ የለም እያልኩ አይደለም። ነገር ግን ቄስና ዲያቆን ለመሆን ግን መጽሐፍ ቅዱስ መማር ያስፈልጋል። ሲጀምርም አይማሩም። የሚማሩት መጽሐፍ ቅዱስ አይደለም ዲያቆን ቄስ ለመሆን ማለት ነው። ራሳቸው ግን በራሳቸው ጥረት የሚማሩ ዲያቆናት የሚማሩ ቄሶች እንዳሉ ግን በስርዓት አውቃለሁ። እሱም በስርዓት አውቃለሁ። 90% ግን እንደው አዲስ አበባ ይሻላል። ወደ ገጠሩ አካባቢ ከሄዳችሁማ እኮ አለቀ እኮ በቃ አለቀ። ኢየሱስ ያለ ደብሩ እዚህ ምን ያደርጋል የሚል ቄስ ነው ያለው። ስለ ኢየሱስ ክርስቶስ ትሰብካላችሁ የምትለው ያለ ደብሩ ነው የሚልክ። ክፍለ ሀገር ሂድ እስኪ፣ ሰሜኑ አካባቢ ሂድ፣ ያለ ደብሩ ምን ይሰራል ነው የሚልክ። ይሄ በቃ ኢትዮጵያ ያለችበት ሁኔታ በቃ አሁን እኛ ሀገር ላይ ያለው የክርስትናው ሀቅ ነው፣ የስም ክርስትና ማለት ነው። በቃ እስኪ እውነት ተሳስታል የሚለኝ ሰው ካለ መግባት ይችላል። ትክክል አይደለም የሚል ዲያቆን ቄስ መግባት ይችላል። ያው ቤታችን ክፍት ነው። ቁጥር ጻፉ፣ ፊት ለፊት ግቡ። መጽሐፍ ቅዱስን እናውቃለን የምትሉ ዲያቆናት፣ ቄሶች ካላችሁ ማለት ነው። ፈቃደኛ ነን እሱን ለማድረግ። ወደ ውይይታችን እንቀጥል። እሺ አሁን ኦርቶዶክስ ነህ ኢዮብ አንተ? አዎ። ጻድቅ ነህ? እኔ እንደዛ አስባለሁ ስትል በነገራችን ላይ ብሩኬ ምን መሰለህ፣ ልክ እንዳላችሁት ያው በቤተ ክርስቲያን በድቁና ማገልግል በምንም መጽሐፍ ቅዱስ ተሸክመ የምትንቀሳቀስ ከሆነ በቤተ ክርስቲያን እውነቷን እንነጋገር ከተባለ መናፍቅ ነው የምትባለው። ጴንጤ እንኳን አትባልም።
መናፍቅ ነው የምትባለው። ስለዚህ አንተ በድቁናም እያገለገልክ ካለ መጽሐፍ ቅዱስ ይዘህ ከሄድክ የምትንቀሳቀስ ከሆነ ከስራ ራሱ ሊያስበረር ይችላል፣ እንደ ሕጉ ከሆነ ማለት ነው። ግን ከዛ በዘለለ የትኛውም ቄስ ብቻ ቅዳሴ ላይ ወንጌል በአመት ውስጥ በየሳምንቱ ቆጥረው መርጠው አስቀምጠው ያነባሉ። ከዛ በዘለለ የለም አያነቡም። ልክ እንዳልኩ የወንጌል ሰባኪ ከሆነ ወንጌል ይይዛል። እሱም ሁሌ ኢየሱስን የሚሰብክ ከሆነ ሁሌ ኢየሱስ ኢየሱስ የሚል ከሆነ እሱም መናፍቅ ነው፣ ይጠና ይባላል። በሰበካ ጉባኤ ይጠናል ማለት ነው፣ በደብሩ ሰበካ ጉባኤ። ያው እኛም ዞሮ ዞሮ ያው አንዳንድ መጽሐፍ ስለምንመለከት ያው ዋናው ትልቁ መሰረታዊው ዓላማችን ክርስቶስ እንደሆነ ነው የምናምነው። እኛ ያው ዞሮ ዞሮ እኛም መምጣታችን አይቀርም። እየተከታተልናችሁ ነው። ብሩኬ ጌታ ይረዳሃል። ተባረክ ተባረክ። አሜን አሜን አሜን። ነው እውነቱን አውቆ ነው ምንድነው ተረት አለከና እውነቱን ተናግረው ስለዚህ መሽቶብላል ወደ ጌታ እውነቴን ነው። እኔ ቅድም ተመቸኝ እኮ በጣም ይቅርታ ግን እንትን አልኋቸው። ዲያቆን ብሎ ሲገባ እስኪ መልከ ማርያምን መጀመሪያዋን ሰላም ለስከስሚኪ ሐዋስ የሚለውን በለው ሲለው ወገቡን ያዘ ቢልም መልስ የለውም እኮ ምንም ችግር መሸምደድና ብዙ እኛ ምን ገድልን ሁሉ እኮ ሸምድደነዋል። ችግር የለም እና አርሴማን ሁሉ ሸምድደነዋል። ያው ፍቅር እስከ መቃብር ነው፣ ከዚያ አይወጣም ህይወት አይሆንም። እውነቴን ነው። ስለዚህ እንዲሁ ኢየሱስ ጌታ ነው ሲሉ እኛ ድንጋይ ስንወረውር የነበር ሰዎች ነን። እውነት አሁን ቃል እንድንወረውር እንጂ ድንጋይ ስንወረውር እግዚአብሔርን ቃል እየወረወርን ሰዎችን እንድናደድ እነሱም እኮ ተወርውሮባቸው እኛን አደነውና እውነቴን ነው የምነግራችሁ። እኔ እውነቴን ነው። አንተም አሁን ጌታ እንደገባ እርግጠኛ ነኝ። እሱ ደግሞ ከነካ የትም አንሄድም። በቃ ጌታ ነካ ነው። ጊዜውን አይቶ ና ልጅ አለህ በቃ ጨረሰ እኮ እሱ ከነካ አበቃ ነገሩ። ስለዚህ የገባን አሁን እልሁ ይሄ ዝም ብሎ ማሽሟጠጥ መሳደቡ ምናምን ቢቀርብን ምን አለ አሁን ከእድሜያችንም እየገፋን ስለሆነ አንተም ቢሆን እንደኔ ጌታን ከፍ አድርግ። የእሱ ቆይ እሱን ያልተቀበለ ማንን ልንቀበል ነው? እውነቴን ነው። እኔ አንዳንዴ ድሮ ጴንጤዎችን ለእብድ ስናያቸው የነበረ ለካ የተሸከሙት መንፈስ አስቸግሯቸው ነው። ወዮት አለባቸው፣ ወዮላችሁ እግዚአብሔርን ካልሰበካችሁ ወዮላችሁ ስለተባሉ ለካ ተገደው ነው። ለካ እውነት መጣው ኢየሱስ ጌታ ነው፣ እሱን ያልተቀበለ ህይወት መድኃኒት ነው፣ መንገድ ነው፣ ህይወት ነው ሲል በቃ እቺ ምናውቃትን ሁሌ እንላለን። እኛ ሁሌ አዋቂ ነን። ለካ አዋቂው ኢየሱስን ይዘው ነው እነዚያ በቃ ፍቅሩ ስለሞላቸው ነው፣ ግዴታ ስላለባቸው ነው። እና እነዚህ አሁን ተገትረው የሚሆኑት ሶሻል ሚዲያ ላይ አሁን የምንሰማቸው ሰዎች ተገደው ነው ከልጆቻቸው ጋር መሰሳም ከልጆቻቸው ጋር መጫወት፣ መብላት፣ መጠጣት፣ መዝናናት አቅቷቸው አይደለም እኮ አሁን ከኛ ጋር እንግዲህ ስንት ሰው ሊያስተናገዱ ከኔ ጀምሮ እኔ ራሴ እኮ ምንም ማረባ ባለየ እኮ ነኝ። ያው እንግዲህ ስንት ጊዜ ገባሁባቸው። እኔም ሁሉ ተቀብለው አንተንም ተቀብለው ስንት ሰው ነው እንግዲህ ሲቀበሉ ይዋሉ። ምን ሆነው ነው? በቃ እነሱ በፍቅር ውስጥ ነው ያለው። ምንም አይሰማቸውም። እውነቴን ነው። እንደኔ ነው። ያው መጽሐፍ ቅዱስ ምንም ያነበብኩት ነገር የለም። ገና የማነበውን መጽሐፍ ቅዱስም ገና ልጠይቃቸው ነው ምን መጽሐፍ እንደማለት። እኔ አሁን ገድልን መልካ ጊዮርጊስ፣ መልካ ገብርኤል፣ መልካ ሚካኤል ምናምን አርሴማ ገድለ ምናምን የለም። ከእንግዲህ በኋላ ከፈለጋችሁ የኔም ቤት ቆይ እነግራችኋለሁ። የሚፈልጉት ካሉ እኔ አልሰጥም፣ እንደውም አቃጥለዋለሁ። ምን ያደርጋል ህዝቤን ለምን አበላሻለሁ? እንደውም ለሰውም አልሰጥም፣ ነጠላውንም አልሰጥም። አሁን ቅድስት አርሴማ ነጠላም ማለኝ አልሰጥም። እውነቴን ነው። እኔ ለመበሻሸቅ ምናምን አይደለም። በጣም ይቅርታ አድርጉ። በቃ አይሆንም፣ ህይወትም አይሆንም። ኢየሱስ ጌታ ነው። አሁን ስለ አቋቋም ጠይቁኝ። ሲጀምር እኮ የክርስቶስ ማነች የአርሴማ ገድልና ተአምር እኮ ትክክለኛው የለም። ካወቀው የለም፣ ሲጀመር የለም። ግን ያው ይሰበካል፣ ግን አቋም ያለው ነገር የለውም። ቢጠየቁ ራሱ መልስ የለም ማለት ነው። እዛ ጋር ብዙዎች አሉ ውስጥ ላይ የምናውቃቸው አንተ የምታውቃቸው ያው በሰንበት የምናነባቸው በየቀናቱ አሉ። ግን ምን ታደርገዋለህ? የሚገርመኝ ነገር የማይሆን ነገር አሁን ስለ መርቆሬዎስ ፈረስ 3 ዓመት አንደበት አውጥቶ ህዝብን አስተማረ ይሉና
እግዚአብሔር ካለ ምን ይሳነዋል ብለው ይሸፍኑብሃል። አየህ አይደል? ያወሩት መጀመሪያ ስለ መርቆሬዎስ ፈረስ ነው። ሰውየውን ሲገሉት ስለ ክርስትና ሲያስተምር ነው። ስለማን እንዳስተማረ እንኳን አይታወቅም። ተመልከት 17 ዓመት ነው እንዳስተማረው። እንደገና ፈረሱ አንደበት አውጥቶ መርቆሬዎስ ሲሞት በሰይፍ ተሰይፎ እንደገና ደግሞ አንደበት አውጥቶ ፈረሱ ሲያስተምር እስከ 3 ዓመት ሲያስተምር በሰይፍ እንደገና ሰየፉት። እሱም ስንነግረው በቅኔ ትምህርት ቤት ፈረሱ ሁሉ እንደ ሰማዕት እንዳደረገ እንደ ሰውየው እንቀኝለት ነበር። የሚገርም ይሄ ሁሉ እንደው ልሰድባችሁ 2 ደቂቃ ብቻ ልሰድባችሁና ኦሮሚያ ዛሬ ነፍስህን አንተ ለጌታ አሳልፈህ እንዳሰጥ ምንድነው የሚከለክልህ? ወይ ብሩኬ ዛሬ እንዳትወስን የሚከለክል ነገር ምንድን ነው ያለው? አይ ቅድምም ስጽፍላቸው ነበረ ለዳንዬ ጽፌለት ነበረ። ያው ሁሌ እየገባሁ አያቸዋለሁኝ። ያው እስኪ በውስጥ አወራችኋለሁኝ ብሩኬ። እሺ ግን ምናልባት እንዳትወስን የከለከለ ጥያቄ ካለ ምንም የለም። እኔ ዞሮ ሙሉ በሙሉ ወስኛለሁኝ። ኤርሚን ራሱ አንድ ወቅት ላይ ጽፌለት ነበረ ግን አልመለሰልኝም። ቆይቷል፣ እንደ 3 ወር እንዲህ አካባቢ ሆኗል። ጽፌለት ነበረ በውስጥ ለኤርሚ። እሺ ግን አላየውም መሰለኝ፣ አልመለሰልኝም። ስለዚህ አወራቸዋለሁ በውስጥ። እሺ ኤርሚ ምናልባት ፎሎ ባክ መልስለት፣ ሜሴጅ ጽፎልህ ከሆነም ደግሞ አውራው። በምን ላይ ነው የጻፍክልኝ ወንድማችን? በዚሁ ላይ ነው ኤርሚ። የለም አዶ ነው ፎሎ ባክ ነው መልስ ቆይቷል። ወደ 4 ወር አካባቢ ይሆናል። በዚህ አልጻፍክልኝ። ያው ገብቻ ያየው በሌላ ነስ ቀይረህ ሊሆን ይችላል። ሌላኛው አካውንት አለኛው ተናገር እውነቱን ብሎ የሚል በዛኛው ላይ ከሆነ ሊሆን ይችላል። ለከና በዚህኛው ፎሎ ባክ መልሼልሃለሁ። እሺ መጻጻፍ እንችላለን። እሺ ኤርሚ። እሺ ብዙ እኮ ወገኖች እውነትን እኮ ምንድነው እውነት የት እንዳለ አሁን ወንድማችን መሌ የሚሆን ኦሮሚያ እንደተናገረው የት እንዳለ እኮ እናውቀዋለን። ማለት ያውቁታል። ማለት ጴንጤው የሚባለው ማህበረሰብ ምን እንደሚያወራ፣ ማንን እንደሚያምን፣ ምን አይነት የህይወት ስርዓት እንደምንኖር በደንብ ይታወቃል። ምክንያቱም የተደበቀ ነገር አይደለምና ማለት ነው። አኗኗራችን፣ አምልኳችን ምን እንደሆነ በደንብ ይታወቃል። እውነትም የቱ ጋር እንዳለ ይታወቃል። ኢየሱስ ጌታ ነው እኮ ማለት በኦርቶዶክስ ቤተክርስቲያን የሚያሸማቅቅ ነው። በወንጌላውያን አማኞች አፋችንን ሞልተን ደረታችንን ነፍተን የምንናገርለት እውነት ነው እና ይህንን ስም ከፍ አድርጎ የሚያውጅ የሚሰደበው የሚነቀፈው የት ነው? ማን ነው ተናቃሚ? ማን ነው ነቃፊው? ማን ነው ተሳዳቢ? ማን ነው ተራጋሚ? ማን ነው ተደባዳቢ? ማን ነው የሚያበሻቀጥ ብለህ ብትል ቁጥር 1 የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ናቸው። ግን ኢየሱስ ጌታ ነው እኮ ማለት ምን ማለት እንደሆነ ታውቃላችሁ? ኢየሱስ አምላክ ነው እኮ ማለት እኮ ነው። አምላክነቱን በባስፌርማታ በስፍራዎች ሁሉ በሐዘን ቤት፣ በሰርግ ቤት፣ እንደዚህ በቲክታክ የትኛውን ቦታ ላይ በማግኘት በማጣት በበጋ በክረምት በቀን በሌሊት ባገኘው አጋጣሚ የጌታውን አምላክነትና የጌታውን አዳኝነት ሁሉም ፈጣሪነት ሳይሸማቀቅ ሳያፍር የሚመሰክረው ጴንጤው ማህበረሰብ ነው። ኢየሱስ ጌታ ነው እኮ ማለት የጌታዬ እናቱ ብላ ያለችበት ኤልሳቤጥ በመንፈስ ቅዱስ ሆና የአምላኬ እናት እኮ ማለት ነው። ጌታ ብሎ የሚል የሆነ ስለ አንድ ቦርጫም ሰውዬ ስለሚነገረው ጌታው ተብሎ እንደሚባለው በእንደዛ አይነት አባባል አይደለም ለኢየሱስ የሚቀጸል። ኢየሱስ ጌታ ነው ማለት ኢየሱስ የሰማይ የምድር ፈጣሪ ነው እኮ ማለት እኮ ነው። ይሄንን በስፍራዎች ሁሉ ደስ እያለው ባለመሸማቀቅ ባለማፈር አምኖት ስሙን የሚጠራ አምኖት ስሙን ለሌሎች የሚመሰክር ማን ነው ተብሎ ቢባል 1700 ዓመት የቆየ ቤተክርስቲያን አይደለም።
ትናንትና መጣ እየተባለ በአንድ 700 ዓመት በቆየ ቤተክርስቲያን የሚቃለልና የሚሾፍበት የእግዚአብሔር ሕዝብ ነው። እኔ ከዚህ ሕዝብ መካከል መሆኔ በእውነት ጌታ ኢየሱስ ምስክርን በጣም ደስ ይለኛል። በጣም ደስ ይለኛል። በጣም ደስ ይለኛል። በጣም ነው ፕራውድ የማደርገው። ጴንጤ በመሆኔ አንድ ቀን ተሸማቅቄ አላውቅም። ገብቶኝ ነው። ያውም ዝም ብሎ እንደው በልህ በምናምን ነገር ቅዱሳት መጽሐፍትን ጠቅሼ ብሉይ አዲስ ኪዳን ማንም ቢመጣ ተሟግቼ ልረታበት የምችለው ዕውቀትና መንፈስን ይዤ ማለት ኢየሱስ ጌታ ነው ብሎ ከመመስከር በዚህ ትውልድ መካከል ከመመስከር ምን ይላሉ ነገር ዝም በል ቦታ አለው ወደ ሂድ ይላል። ምድርና ሞላዋ የእግዚአብሔር ናት፣ ዓለምና በሷ ውስጥ ያለው ሁሉ ይላል። ለጌታችን ለኢየሱስ ክርስቶስ አምላክነት ጌትነት ለመመስከር ቦታ ይመረጥለታል። አየህ በዛኛው ቤት ማን ነው ቦታ ምረጡ ብሎ ያለው? ጌትነቱን ለመመስከር ማለት ነው። ማን ነው ቦታ ምረጡለት ያለው? የጌታን ጌትነት ለመናገር ማን ነው ቦታ ምረጡ ያለው? በስፍራዎች ሁሉ ይነገራል። ለነጭ ለጥቁር፣ ለሀብታም ለድሃ፣ ለተማረ ላልተማረ ብለህ የትኛውን ቦታ ላይ ስትመሰክርለት፣ የትኛውን ቦታ ላይ ስትናገርለት እማላፍርበት ጌታ ነው። እማላፍርበት ጌታ ነው። ለማንኛውም ሰው እኮ አልኩ ቦታ አለው ይላል። የኔ ጌታ ይሄንን የሰራም ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር የሰራና የፈጠረ አምላክ ሳሩ ላይ ቁጭ ብዬ ይሄንን ማን የፈጠረው ብሎ ሰው ሳይጠይቀኝ ይሄንን ሁሉ የምድር አበቦች በጊዜያቸው እንደዚህ እንዲያብቡ፣ እንዲያፈኩ፣ እንዲለመልሙ ምድርና ሞላዋን በውስጡ ያሉትን ፍጥረታት የፈጠረው ማን ነው? ሁሉ በእርሱ የሆነው ከሆነው እንኳን አንዳች ያለ እርሱ ያልሆነው ማለት ነው። ይሄን ጌታ ለምን የቱ ጋር ነው የማፍርለት? ቀደማውን ቁርሴን እየበላው ነው አወራችሁ የነበረው በዚህ ካፌ ውስጥ ማለት ነው። ዛጋባለች ቦታ አለው ይላል። ምንድነው ቦታ ያለው? ለጌታ የጌታን ጌትነት ለመናገር ምንድነው ቦታ ያለው? በባህር ላይ ቢሄድ፣ በየብስ ላይ ቢሄድ፣ ተራሮች ላይ በወጣ፣ በአውሮፕላን ቢሄድ፣ ቤተክርስቲያን ውስጥ ብትገባ፣ ሰዎች በተሰበሰቡበት፣ ነጮች ይሁኑ ጥቁሮች ይሁኑ ታላላቆች ታናናሾች ዋቴቨር ማንም ይኑር ማንም የኔ አባት የኔ ጌታ የኔ አምላክ ኢየሱስ ክርስቶስ የጴንጤዎች አምላክ የሰማይ የምድር ፈጣሪ እሱ በሰራው ምድር ላይ እሱ በሰራው ቦታ ላይ የትኛውም ቦታ ጌትነትና ዳኝነቱ ይነገራል። ሃሌሉያ! በእውነት አሜን አሜን አሜን። ወደ ሰማይ ከፍ ብትል ሰማያትን ብታይ ደመናት በሰማይ ላይ እንደተባዘተ ጥጥ እንዲሆኑ አድርጎ የፈጠራቸው እሱን የትኛውም ቦታ ላይ ስለኔ ስትናገሩ ቦታ እየመረጣችሁ እንጂ ልጆቼ እንዴ ቦታ እየመረጣችሁ እንዴ ዝም ብሎ ባገኛችሁበት ቦታ ተጠሩኝ እንዴ አይልም። በእውነት ልብ ጠራው የትኛውም ስፍራ ላይ ሆነ ማለት ነው። እንዴ ታላቁ ነብይ የአማቴው ልጅ ነብዩ ዮናስ በአሳ ነባሪ ሆድ ውስጥ ሆኖ እኮ ጠርቶታል። አንተ በተገለጠ ምድር ላይ ሆነህ ያማረ አየር እየማግህ እንደርጎ እየጠጣህ ፀሐይን እያሟሟክ እየሞክ ስለ ኢየሱስ ክርስቶስ ጌትነት መናገር ሲገባህ እሱ አንድ ስንፍና ሆኖ ሳለ የሚናገሩትን ግን ትቃወማለህ። መርጌታ ኤፍሬም እንደተናገሩት ማለት ነው። ኢየሱስ ጌታ እኮ ነው፣ እኛ አንልም እኮ አሉ መርጌታ ኤፍሬም የጉባኤው የተመመሩ ማለት ነው። ግን እኮ ደግሞ የሚሉትንም እኮ ደግሞ እንቃወማቸዋለን አለ። ግን እኮ እውነታቸው ነው፣ ኢየሱስ ጌታ ነው አሉ። አዎ 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 ቆንጅዬ ጌታ ነው እንጂ የኔ አባት ዘር ትውልዴ ይገዛል። ቆንጅዬ ጌታ ነው። ሰማያትን በስንዝር የለካ ውሆችን በምድር ላይ እንዲህ እንዲሆነ ያደረገው ፓሲፊክ ኦሽን ማለት ነው። ሰላማዊ ውቅያኖስ የሚባለው እንዳያልፍ በዘላለም ትእዛዝ ለባህር ዳርቻን ያደረገ የኛ ጌታ ኢየሱስ ክርስቶስ
ጌታዬ እንዴ ዝም ብሎ ማንም አንተ እግረ ቀላል ይባላል በእኛ ሀገር አማርኛ በገጠርኛ ማንም እግረ ቀላል መጥቶ አቁም ይላል እንዴ? አቁም ይባላል እንዴ? አይባልም እኮ። አንተ ዝም በል አይባልም፣ ጨምር ነው የሚባለው። ስለ ጌታ አምላክነት፣ ስለ ጌታ ታላቅነት፣ ገናንነት ስትናገር ጨምር ነው የሚባል። ጨምር አውራ ነው። ቴንክ ዩ ሎርድ። በራእይ መጽሐፍ ላይ ስታነቡ የውሃውን መልአክ ያለህና የነበርክ ጌታ ሆይ ሁሉም ፈጥረሃልና ምስጋናና ክብር ላንተ ይሁን አለው ይላል። እንዴት አይነት እኮ ጌታ ነው። ስሙ ለዘላለም ይባረክ። የኔ አባት ባነሳውት ቦታ ሁሉ ደስታዬ ነው። ባነሳውት ቦታ ሁሉ የደስታ እንባ አነባለሁ። ስሙ ለዘላለም የተቀደሰ ይሁን። ከአብና ከመንፈስ ቅዱስ ጋር አምልኮት፣ ስግደት፣ ውዳሴ፣ ስባሄ የተገባውና የሚገባው እሱና እሱ ብቻ ስለሆነ አባቶቼ አሳ አንባሪ ሆድ ውስጥ ሆነው ነው የጠሩት እነ ዮናስ አሳው ከዋጠው በኋላ ወስዶ በምድር መሰረቷ ላይ ተዘጋው ይላል። ይዞት ወደ ባህሩ ጥልቅ ነው የገባው። እንደ አይነት ባህር ውስጥ ስልቅጥ አድርጎ ከዋጠው በኋላ ይዞት አሳው ወስዶ ከተራሮች በታች ከዓይን ተሰወርኩና አይ የምን ከዓይን መሰወር የለም ተጣልኩ ይላል። በባህርና በመዝጊያዎቿ ለዘላለም ተዘጋው ይላል። ግን በአሳ አንባሪ ውስጥ ሆኖ ዮናስ እግዚአብሔርን ጠራው። እግዚአብሔርም አሳውን አዘዘው፣ ወስዶ በየብስ ላይ ተፋው ይላል። ስለቴን እከፍላለሁ፣ ደህንነት ከእግዚአብሔር ዘንድ ነው ብሎ አለ። አዎ እውነት ነው። ስለትን አንተ ነቢይ አይደለህ እንዴ? እንዴት ወደ ተርሴስ ትሄዳለህ? ስበክ የተባልከውን ሄደህ መስበክ ያለ አቅጣጫ ትሄዳለህ እንዴ? ከዚህ ጌታ ፊት ለመሰወር አየ አባቶች አሳ አንባሪ ሆድ ውስጥ ሆነው ነው የጠሩት። አሳ አንባሪ ውስጥ ሆነው ጠራው። ባህር ውስጥም ሆነ ጠራው፣ በእምነት ብቻ ጠራው። ተራራም ጫፍ ላይ ሆነ ጠራው፣ በለመለመ መስክም ላይ ሆነ ጠራው፣ ምድረ በዳም ላይ ሆነ ጠራው። የትኛውም ቦታ ላይ በእምነት ለሚጠሩት ጌታ ቅርብ ነው። ሃሌሉያ! ጌታ ቅርብ ነው። ኢየሱስ ቅርብ ነው እና ለሱ የሚመሰክር ሕያው ትውልድ ማን ነው ብለህ ብትለኝ እግዚአብሔር ምስክሬ እኔ ስላለሁበት አድሎ እያርኩ አይደለም። አይ ላቭ ጴንጤ። ሴት በላት ወንድ በላት ስለ ኢየሱስ ምን እነዚህ አይናቸውን በጨው የታጠቡ ምን ጉዶች ናቸው ይሉናል። በቃ ሌላ ወሬ የላችሁም እንደ ኤርሚያስ ሁሉ ቀን መታችሁ ዳንኤል ወሬ አንተ ነው ወሬ አለቀባችሁ ይሉናል። አዎ አለቀብን። ወሬ ተራ ወሬ አልቆብናል። ያላለቀብን የማያልቅብን ነገር ቢኖር ይሄንን ውሃ ቀርተ ልጨርሰው እንደማችለው ሁሉ የጌታን በጎነትና ቸርነት ነው። የፍቅሩን ባለጠግነት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት ውሃ ተቀርቶ ቀርተ ልጨርሰው እንደማችል የዚህን ውቅያኖስ ውሃ እጨልፈዋለሁ ብለህ ብትል በየአቅጣጫ አሁን የዚህ ምድር ሕዝብ በሙሉ ተሰብስበን ወደ 5 ሚሊዮን አካባቢ እንሆናለን። እያንዳንዳችን ግማሹ ጆግ፣ ግማሹ ጭልፋ፣ ግማሹ ማንኪያ ምናምን ብቻ የሚይዘውን መቅጃ የተባለውን ይዞ የሚመጣ እና ቢሰለፍ ዙሪያው መቅዳት ይጀምር። ቀርተህ አጨርሰውም። ለምን? ለባህር ምንጮችን አደረክለት ይላል። ሶርስ አለው ይሄ ውሃ። ይህንን ራሱ ሲፈጥር ማን የፈጠረው? ያ በቤተልሔም ሕፃን ሆኖ ከድንግሊቱ የተወለደ ኢየሱስ ክርስቶስ የኔ አምላክ ያንተ አምላክ ያንቺ አምላክና አባት ማለት ነው። ቴንኪዩ ጌታዬ፣ እንዴት መንፈሴ እንደሚቃጠል እኮ አልኩ። ቴንኪዩ ሎርድ የኔ አባት፣ ቴንኪዩ እግዚአብሔር ልጅ፣ የዳዊት ልጅ፣ ለዘላለም ስም ይባረክ። መጽሐፌን ሳነብ የምነግረኝ እውነት ይህንን ነው። በዘላለም ትእዛዝ ለባህር አሸዋን አድርጌያለሁ ይላል። ዋት? በዘላለም ትእዛዝ ይሄ ውሃ መጥቶ ደንፍቶ ሞገዱ መጥቶ ይሄንን አያልፍም።
አይገርም? መንግስታት አይደሉም እንደዚህ ያደረጉት። ይሄንን አያልፍ ይሄንን እንዳያልፍ በትንቢተ ኤርምያስ መጽሐፍ ምዕራፍ 24 ላይ ማለት ነው ምዕራፍ 5 ከቁጥር 24 ላይ ጀምሮ እናንተ ሰነፎች ልበቢሶች ብሎ ይላቸዋል። ኢሳያስን ማነው ኤርምያስ ማለት ለእስራኤል ሕዝብ የፊተኛውና የኋለኛውን ዝናብ ያዘነበላችሁን ማን እንደሆነ አታውቁም። የበልግና የመከርን ዝናብ ማለት ነው። ቀጥሎስ ወንድምነት ስታነበው ስለዚህ ጌታ ለመናገር ደግሞ ስፍራ ይመረጥ። ብሩኪ ኤርምያስ 5:24 20 ጀምሮ አንብበው እስቲ።